ጋር ጥፋት አለ አይደለም? እንግዲህ አሁን ይሄ ምንድነው ጥፋቱ የቱ ጋር የታጠፍነው እኮ አሁን ወደዛ ልመጣልህ ነው። እንግዲህ አሁን እነዚህ ሰዎች አሁን ኃይሌ ፊዳን አንስተከው ነበረ፣ በዛው ልክ ባሮ ቱምሳ ነበረ። ኢትዮጵያ ውስጥ የኦሮሞን መብት ኢትዮጵያ ውስጥ ሆነን ማስመለስ እንችላለን ብሎ ኃይሌ ፊዳ ሲያስብ፣ ባሮ ቱምሳ ግን ኖ ኢትዮጵያ ኦሮሞን ካልበላች እና ኦሮሞን ካልገፋች ኢትዮጵያ ሆና መቀጠል አትችልም ብሎ ነበር የሚያነሳው። ልዩነት የተፈጠረው ጥፋቱ እዛ ጋር ነው። አሁን ኦሮሞ ኢትዮጵያ ውስጥ ሆኖ መብቴ ሊከበርልኝ ይችላል፣ ታግዬ ከኢትዮጵያኖች ጋር ሆኜ የራሴን መብት ጠይቄ ማስመለስ እችላለሁ ብሎ የሚያምን አለ። አሁንም አለ፣ ያ ማህበረሰብ ሊኖርም ይችላል። ነገር ግን ደግሞ ኖ እኔ መጀመሪያ ራሴ መቆም መቻል አለብኝ፣ የራሴን መብት ራሴ መጠየቅ መቻል አለብኝ። ሌሎች እኔ ስጠነክር፣ እኔ ስፈረጥም፣ እኔ የኔን ጥያቄዎች ወደፊት ገፍቼ ይዤ ስመጣ ይሄ ማህበረሰብ ጥያቄ አለው፣ ይሄም ከኛ እኩል ነው፣ ይሄም የሚፈልገው ነገር አለ የሚለውን ሀሳብ እንደ ራሳቸው ሲቀበሉት ከኔ ጋር ሊታገሉ ይችላሉ የሚል ሀሳብ አለ። አለበለዚያ ግን ቅድም አንድ ሳልላት ወጣች እንጂ እኛና እናንተ የሚባል ነገር ተፈጥሯል እዛ ሀገር ውስጥ። ኢትዮጵያ የኛ ወይም ኢትዮጵያን ጠባቂ የኛ፣ ሌላው ኢትዮጵያን የሚገፋና ኢትዮጵያን የሚያፈርስ ተደርጎ የተሳለበት መብት መጠየቅ ሀገር ማፍረስ አይደለም። መብት የሚጠይቁ ሰዎችን ደግሞ መብታቸው እንዳይመለስ ማድረግ ማለትም ሀገር ማዳን ማለት አይደለም። ሀገር የምትድነው ተማምነን ህመማችንን ቁስላችንን ስናውቅ ነው። ያ ህመም ምንድን ነው? እኔ ጋራ ያለ ችግር ካለ እኔ ጋራ ያለውን ችግር አንተ መረዳት መቻል ነው። ያንን ለማድረግ ደግሞ እኔ ለአንተ ማስረዳበትን መንገድ ማወቅ መቻል አለብኝ። አሁን ይሄንን መንግስት አሁን ያለውን መንግስት እኔ ከዛ በፊት የነበረውን መንግስት እኔ አሁን ደርግ ምንድን ነው የነበረው? አንድ ኢትዮጵያ ይል ነበር አይደለም? በቃ ኢትዮጵያን ለማዳን ማንም ወደኋላ ማለት የለበትም ይል ነበረ። እንዴት አይነት የትኛዋን ኢትዮጵያን? ለሁሉም የተመቸችዋ ኢትዮጵያ ናት? በዛ ሰዓት መከራ የሆነችበት አልነበረም ኢትዮጵያ? ታሪኩ፣ ባህሉ፣ ቋንቋው፣ ሃይማኖቱ አውጥቶ መናገር ያልቻለ አልነበረም? ሰዎች በብሔር ብቻ አይደለም በሃይማኖት ሊደራጁ ይችላሉ። ሃይማኖታችን ተገፋ ብለው ሲያስቡ በቋንቋቸው አሁን ወደ ብሔሩ መጥተው በብሔራቸው ሊደራጁ ይችላሉ፣ ተገፋን ብለው ሲያስቡ ማለት ነው። ያንን ነገር ግን ከሌሎች ጋር ሆነው ለምሳሌ የኦሮሞ ሃይማኖት ውስጥ በሃይማኖቱ የተገፋ ሰው ሲኖር ከሌላ ክልል በሃይማኖቱ ከተገፋው ጋር ሆኖ አንድ ላይ መመለስ ይችላሉ ብሎ ሊያስብ ይችላል። አሁን ተገፋ የምትልበት አሁን በጠቀስክበት ጊዜ አብዛኞቹ የደርግ ባለስልጣናቶች ኦሮሞች ናቸው። ዋና ፖዚሽን ላይ ያሉ ሰዎች። አዎ፣ ግን ስርዓት ይዘውሩት አሁን ይኸውልህ፣ ያ ሹፌር ልትሆን ትችላለህ፣ ነገር ግን የምትነዳው መኪና ነው የሚወስነው። አንተ ተቀጣሪ ሆነ ሹፌር ሆነ ወይንም ገንዘብ ተቀባይ ሆነ የሰውን መኪና ማሽከርከር አይደለም ትልቁ ነገር። የምትሄድበት መኪና ለዛ ህዝብ ያንን ህዝብ ሴቭ ያደርጋል ወይ ነው በመጀመሪያ ደረጃ። እነዛ ሰዎች ነበሩ ስልጣን ውስጥ። አዎ፣ ከዛም በፊት ከደርግም በፊት በኃይለስላሴ ከኃይለስላሴም በፊት በሚኒሊክ በስነ ስርዓት የዚህ ብሔር ተወላጅ የነበሩ ለዛ ስርዓት የሚያገለግሉ ሰዎች ነበሩ። ነገር ግን ሲያገለግሉ ምን ሆኖ ነው? ተቀጣሪ ሆኖ ነው ሲያገለግሉ የነበረው። ባይሆን ኖሮ ተቀጣሪ ሆኖ ባይሆን ኖሮ በራሳቸው ቋንቋ ያገለግሉ ነበረ። አፋን ኦሮሞን መማር ተቀጣሪ ምትለው ማንን ነው አልገባኝም። እኔ አሁን ምሳሌ እዚህ ጋር እኛ እንድንረዳው ነው ተቀጣሪ እያልኩ ያለሁት። ገብቶ ካለ አይደለም? እነዛ ሰዎች ሲያገለግሉ ሎሌ አዛዥ ነበራቸው። ገባክ አይደለም? ያ አዛዣቸው የሚፈልገውን ነገር እንደ ህዝብ ነፃ እናወጣዋለን የምትሉት የትኛውን ህዝብ ነው ነፃ የምታወጡት? ነፃ በማውጣት ስም አብዛኞቹ የብሔር ፖለቲካ አራማጆች ራሳችሁን አይደል ከችግር ነፃ የምታወጡት? ማንን ጨቁኖ ነው? ሁላችንም የአመዳም ሀገር ልጆች ነን። ሁላችንም ተጨቁነን ያደግነን። ማን ነው የጨቆነን? እኔ እኮ ግራ የገባኝ ነገር ለምሳሌ ደርግ ላይ ነገርኩ። ብርጋዴር ለገሰ ጅማ በለው፣ መንግስቱ ኃይለማርያም በለው፣ መረድ ንጉሴ በለው፣ እነ ደምሴ ቡልቶ በላቸው የምድር ኃይል የምድር ጦር ዋና አዛዥ፣ ኢታማዦር ሹም፣ ፕሬዚዳንት። አሁን እነዚህ እንኳን ከኦሮሞ አብራክ ስለወጡ ኦሮሞ ባለ ጊዜ ነበር ማለት አልችልም። ቢኮዝ እና ኃይሌ ፊዳ ተበልተዋል። ዶክተር ሰናይልኬ እዛው ቤተመንግስት ውስጥ ተገድለዋል። ብዙ ነገሮች ሆኗል። አሁን የብሔር ፖለቲካ ማንን ነው ነፃ የምታወጡት ነው የኔ ጥያቄ እኮ። ነፃ የምታወጡትን ህዝብ እኮ ገላችሁ ጨረሳችሁ። አሁን ማንን ነው መጨረሻ ላይ ነፃ የምታወጡት? ስልጣን ላይ ያለው ነው ነፃ የምታወጡት ወይስ ማንን ነው? እሳቤው ራሱ የሀሳብ ፖለቲካን በመፍራት ወይም ደግሞ ሪሶርስን የመጠቀም ጉዳይ አይደል እንዴ? በሀቅ እናውራ ካለ እንግዲህ አሁን ይኸውልህ እነዛን ሰዎች ታነሳቸውና አሁን ወደዚህ ወዳለው ስርዓት ተመጣለህ።
አሁን እንደነዛው ሰዎች አሁንም እንደዛው እዚሁ ስልጣን ላይ ያሉ ሰዎች አሉ። አሁን እነዚህ ሰዎች ኦሮሞ ሳይሆኑ ቀርተው አይደለም። ብርሃኑ ጁላ ልታነሳ ትችላለህ፣ ሌሎቹንም ልታነሳ ትችላለህ። እነዚህ ሰዎች የብሔር ችግር ኖሮባቸው አይደለም። ነገር ግን እየሄዱበት ያለው መኪና የኦሮሞ ማህበረሰብን የሚወክልና የኦሮሞ ማህበረሰብን የሚጠቅም መኪና አይደለም። ሌላውን ሊጠቅም ይችላል። መኪና ብዬ የማነሳለ ሰዎች እንዲረዱት ነው። ወይንም እየሰሩት ያለው ስራ ልበለ። አሁን ይህንን ስል ከሌላም ብሔር አሉ እነሱ የሚሰሩት ስራ ልክ ነው ማለት ግን አይደለም። ስርዓቱ የተበላሸ ሲሆን ስርዓት ውስጥ ያሉ ሰዎች ይበላሻሉ። ማንነታቸው፣ ሃይማኖታቸው፣ ብሔራቸው፣ ጾታቸው አይደለም ትልቁ ነገር። ያ እነሱ ይዘውት የሚሄዱት ስርዓት ህዝቡ ይቀበለዋል ወይ ነው። ስለዚህ ስብስቡን ፓርቲውን ከተለያዩ ብሔሮች በተወጣጡ በሀሳብ ላይ የተመሰረተ ፓርቲ መስርተ ነው እንጂ መጣል ያለብህ ከህዝብ ጋር ለምን ታገናኘዋለህ? ለምሳሌ ከኦሮሞ ህዝብ ጋር ለምን ታገናኘዋለህ? ለምን ከአማራ ጋር ታገናኝልኛለህ? ለምን ከትግራይ ጋር ታገናኝልኛለህ? ሁላችንም እኮ አልኩ፣ ሁላችንም ኢትዮጵያ ምድር ላይ የስቃይና የመከራ ቤተ ሙከራዎች ነን። ሁላችንም ኢትዮጵያ ውስጥ የደላው ብሔር አለ የለም። በቃ አመራሮችን መቀየር ከሆነ አመራሮችን ተመካከራ ነው። እናንተ አንተና ሞሼ ለምን አንድ መድረክ ላይ ተቀምጣችሁ ሀሳብ ጨምቃችሁ አታወጡም? ከየት ነበርክ ጋር ከኔ ጋር ሆነ? ለዛ ነው ይኸውልህ ቅድም የፖለቲካ ርዕዮተ ዓለም ብዬ ያነሳሁልህ መጀመሪያ በትግሉ መጀመሪያ ላይ ቅድም እንትኑ ላይ ነበረና የፖለቲካ ርዕዮተ ዓለም የሚባል ነገር አለ። ምንድን ነው የምትፈልገው? አንተን እንድትታገል ያደረገክ ምንድን ነው? እኔን እንድታገል ያደረገኝ መገፋት ነው። መገፋት ከሆነ ወይንም ያጣሁት ነገር ሊሆን ይችላል እኔን። አንተ ደግሞ የበላይነት የምትፈልግ ሊሆን ይችላል፣ ወይንም ደግሞ አንተ የጎደለብህ የምትለው ነገር ሊኖር ይችላል። ያ ነገር ያስማማካል ወይ? መጀመሪያ እዛ ነገር ላይ መስማማት አለብህ። አሁን ለምሳሌ የኦሮሞ ፖለቲከኞች በኦሮሞ ህዝብ ጥያቄ ሊስማሙ ይችላሉ። የኦሮሞ ፖለቲከኞች ስለ የኦሮሞን የህዝቡን ጥያቄ ይዘው ለረጅም ዘመናት የቆዩ ሰዎች ወይንም ደግሞ የህዝቡ ጥያቄ መሆን ያለበት ይሄ ነው ብለው ያነሱ ሰዎች፣ አሁን እነዛ ሰዎች ሊስማሙ የሚችሉት ለምንድን ነው? አንድ አይነት ቋንቋ የሚያወራ ህዝብ አላቸው፣ ተመሳሳይ የሆነ ባህል አላቸው። ማንነት ስለ ያው አመሰራረቱን ህገ መንግስቱን በስነስርዓት አስቀምጦታል። አሰፋፈሩ ትክክል ነው ብዬም ባላምን ማለት ነው። በእነዚህ ነጥቦች ላይ እነዚህ ፖለቲከኞች ይህ ማንነቱን ያጣ ቋንቋውን፣ ባህሉን፣ ታሪኩን ያጣ ማህበረሰብ ታሪኩ፣ ቋንቋው፣ ባህሉ፣ ማንነቱ ሊመለስለት ይገባል። ከዛም ባለፈ ደግሞ በማንነቱ የደረሰበት በስርዓት ውስጥ በደል አለ ይባላል። ለምሳሌ እሱን አሁን ያልከውን ሌላው አይቀበለውም። ለምንድን ነው የማይቀበለው? አሁን እኮ እኛ እኮ የጠፋብን ሲስተም ነው አይደል? እኔ አንተ ሶስታችን ተሰብስበን እዛች ሀገር ላይ ሲስተም ኢንስቶል ማድረግ አለብን። በቋንቋ እንድትማር፣ ባህልን እንድታንጸባርቅ፣ ምግብን እንድትበላ፣ አልባሳትን እንድትለብስ፣ ይሄ መብት ነው። ይሄን የሚቃወም ካለ የህግ ጉዳይ ነው። እንኳን አይደለም ሀገር ላይ ቀርቶ ሰው ሀገር ላይ ፈለግነው ለብሰን እየወጣ ነው አይደል? ራቁቱን ይወጣ፣ የሚለብስ ይሆናል። ይሄ ግን ፖለቲካ አይሆንም። ይሄ በፖለቲካ ታሪክ መሆኑን ማያውቅም። ለምሳሌ አልባሳት የተከለከልኩኝ፣ ቋንቋን ተከለከልኩኝ ምናምን ልትል አትችልም። አሁን ባለበት ነባራዊ ሁኔታ ደግሞ እኔ እናንተ እኮ ከተስማማን የሚያዋጋን ነገር እኮ አይደለም፣ የሚያታኩሰን ነገር አይደለም። የቡርቃ ዝምታ ኦኬ። እዚህ አካባቢ ላይ ኦሮሞዎች፣ የኦሮሞ ብሔር ተወላጆች በብዛት አሉ። ስለዚህ እንደሚፈልጉት እንደየአሰፋፈራቸው እንደ ቋንቋ ተናጋሪው ትምህርታቸውን በኦሮምኛ ያሉ፣ የስራ ቋንቋ ኦሮምኛ ነው። ዘን ሁለተኛው ቋንቋ የትኛው ነው? አማርኛ ነው። አማርኛ ታደርጋለህ። ትግረኛ ነው። ትግረኛ ታደርጋለህ። ይሄ እንዴት ያታኩሰናል ነው ብለህ፣ ይሄ እንዴት አይጥና ድመት ያደርገናል? ይሄ ጥያቄ። ኦኬ አሁን አንተን አንድ ጥያቄ ልጠይቅና ቴዲ፣ ምናልባት ጥያቄን በጥያቄ መለስከው አትበለኝና፣ አዲስ አበባ ላይ አፋን ኦሮሞ ትምህርት ይሰጥ ተብሎ ነበረ። ኔቨር መሰጠት የለበትም የሚል ወገን ተነስቶ ነበረ። አሁን ይሄ እንግዲህ እኔ ልጄ ወይንም አይ ቲንክ ልጄ የለኝም ልጄ ያልኩኝ ወንድሜ ወይንም የቤተሰቤ አንድ አካል በራሱ ቋንቋ እንዲማር ፍላጎት ካለኝ ኖ መማር የለበትም ካለ ከዛ ሰው ጋር እንዴት ምንድን ነው ልታደርግ የምትችለው? ቴዲ አካሄድ አካሄድ አሁን የተናገርከው ስቴትመንት ሮንግ ነው። ነገሮችን በጣም አብስትራክት ባናደርጋቸው በውይይት ሰዓት ላይ እና ታንጅብል የሆኑ መረጃ ያላቸው ነገሮች እንነጋገር። ቋንቋን በተመለከተ አዲስ አበባ ከተማ ላይ ኦሮምኛ ይማሩ ሲባል እምቢ ወይም የተቃወሙ ሰዎች ነበሩ የሚል የፖለቲካ የትግል መነሻ አድርገን ለማስቀመጥ ስለሞከርክ ነው።
ይሄ ትክክል አይደለም። ኦልዌይስ አዲስ ነገር ሲመጣ ጫማ እንኳን አድርጉ ሲባል የነበረውን ጦርነት እናስታውሳለን በታሪካችንና ይሄ ሆኗል። ይሄ የኦነግ ትግል ምንጭ ነው ብትለኝ አልቀበልም። ሁለተኛ ደግሞ የኔ ልጅ የኔ ወንድም ምናምን የምትለው ራሱ ዲፋይንድ አይደለም። which is your brother የትኛው ክፍለ ከተማ ላይ ነው ያንተ ወንድም? ምክንያቱም አንተ ኦሮሞ አዲስ አበባ የኦሮሞ ነው በሚለው ሐሳብ ብቻ ነው ኦሮምኛ ይማሩ ብለህ ስለወሰንክ ስላልተቀበሉ ወንድም ያልተማረም እንዳይማር ተፈረደበት። ስለዚህ ታገላለሁ ልትል ነው። ይሄ ትክክል አይደለም። ምክንያቱም የሌላ ብሔር ሰዎች ኦሮምኛ እንዲማሩት ተጭኖባቸዋል ብለው ሊያስቡ ይችላሉ። እኔ ቋንቋ ቻይንኛም የተማሩ እንደሆነ ታውቃለህ። አዲስ አበባ ውስጥ ብዙ ወጣት ቻይንኛ ይማራል። ምክንያቱም ለመውጣት ይፈልጋል። አረብኛ እየተማሩ ሳውዲ አረቢያ እየሄዱ ነው። የቋንቋ ችግር ነው፣ ሀሳብ ነው። ግን ልክ ይሄ አሁን ያቀረብከው ትንታኔ እየረዘመ መጣ። ለምን ኦነግ እየታገለ እንደሆነ ለማስረዳት ወደ ሬሰንት ፌኖሜና እሱ እየጠየቀ ስትነትን የነበረው ሂስትሪ ነው። 70 ዓመት በጣም የተሰለቸ ፖለቲካ አቅርበ አሁን ደግሞ 70 ዓመት አይደለም። አሁንም ላከይድ ብለክ እሺ አስተምርተስና ወደ አንተ መጣው። ቀጥሎ ወደ አንተ መጣው። አሁንም ይሄ ጭቆና የኦሮሞ ህዝብ ጭቆና ስላለበት ነው የምታገለው እያልከን ስለሆነ ትክክል አይደለም ልልህ ፈልጌ ነው። ቀጥል። ኦኬ ወደ የቡርቃ ዝምታ ልምጣ። እኔ አንዴ ካልጠቀም ኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች እንደ ህዝብ ከሆነ የምትወስዷቸው የትኛውም ብሔር በተለየ ሁኔታ የደላው የለም። ግለሰቦች ከሆኑ ደልቷቸዋል። አዳኝ ነው ዘዴ ስለ ግለሰቦች ነው የምናወራው። ማይ ፍሬንድ እኔ 3 ቋንቋ አቀላጥፌ እናገራለሁ። የሆነ ነገሩ ስለገባብል እልል ያለ ኑሮ እኖራለሁ። እና ውረድ ትለዋለህ። ምንድን ነው ተጎርጉሯል፣ እንትን ገብቶባል፣ እንትን ሆናል ምናምን አዘልለዋለሁ። እኔ ከፈለኩ ምንድን ነው ምንም እኮ የሚጠይቅ ነገር የለውም እግዚአብሔርን ካልፈራ በስተቀር። በጣቱ እንዲቆም ላደርገው እችላለሁ። እሱ አይደለም ፖይንቱ። ለወጣበት ማህበረሰብ የሚጠቅመው ምንድን ነው? ዛሬ የኦሮሞ ህዝብ አማርኛ ቋንቋ ብታስተምረው፣ ትግረኛ ብታስተምረው፣ ሌላም ቋንቋ ብታስተምረው ገበሬው ይጠቀማል እንጂ አይጎዳም። ተጨማሪ ቋንቋን የፈጠርክለት ያንን እንደ መጫን ካቆጠርከው ግን እኔ እንዴት ሊሆን እንደሚችል አላውቅም። እኔ አንተ አሁን በዚህ ሰዓት ቡርቃ ዝምታ ቻይንኛም፣ አረብኛም፣ እንግሊዝኛም፣ ትግረኛም፣ አማርኛ ሁሉም ቋንቋ ብትናገር ተቀዳሚ ተመራጭ ነው የምትሆነው። እንዴት ይሄ መጫን ይሆናል? የኔ ጥያቄና ኦኬ መጫን እንኳን ቢሆን እንዴት ያታኩሰናል? ኦኬ ያታኩስ እንኳን ቢባል በዚህ ዙሪያ ላይ ለመነጋገር እንዴት በብሔራችን እንቧድናለን? አንተ ከኦሮሞ ነው፣ እሱ ከአማራ ነው፣ እሱ ከትግራዋይ ነው። አንዳችን አንድ ሀሳብ ላይ ተስማምተን አንድ ወጥ የሆነ ህግ ማርቀቅ እንዴት ይከብደናል? አት ዘ ኤንድ ኦፍ ዘ ዴይ የኢንስቲትዩሽን ጉዳይ እኮ ነው። አንድ ሀገር ላይ ተቋማት ስለሌሉ እነዚህን ኮንትሮል የሚያደርግ ተቋማት ማጣታችን ነው ሁላችንም በየመንገዳችን የምንሄደውና ያ ወደዛ መምጣት እንዴት ነው የከበደን? የኔ ጥያቄና ከዚህ በኋላ አልገባብህም። ቀሪም ደቂቃ እንደፈለግ ተጠቀምና ወደ ሌሎች ሄዳለሁ። እሺ መልካም ቴዲ፣ ምናልባት እንደ ማስተካከያ ብትወስደው ከአማራ ጋር ወይም ከሌላው ጋር የሚደረግ የጎንዮሽ ተኩስ የለንም። እኛ ተኩሳችን ከስርዓት ጋር ነው ወይንም ትግላችን ብዬ ቅድም መጀመሪያም ነግሬ ካለውኝ ከስርዓት ጋር የሆነበት ምክንያት ደግሞ ጨቋኝ የሆነ ስርዓት ስላለ ነው። ጨቋኝ የሆነ ስርዓት ስልክ እንግዲህ ጭቆናን በብዙ ዘርፍ ወይም በብዙ መልኩ ትገልጸዋለህ። ቋንቋውን ያነሳውልህ ወደ መነሻው ልነሳልህ ስለፈለኩኝ ነው። ከትግሉ መነሻ 70 ዓመት ይሉታል። በነገራችን ላይ ለማሳነስ ወይም ዝቅ ለማድረግ ስለሚሞክሩት ነው። 70 ዓመት ቢሆነውም የሚያሳፍር ነገር አይደለም። በኦነግ ትግል ፍሬ ፈርቷል። አዎ ፍሬ ፈርቷል። ዛሬ ላይ አፋን ኦሮሞን መማር ችሏል። ይሄ ጀነሬሽን በቅርብ ጊዜም ቢሆን ኢህአዴግ በሚባል መንግስትም ቢሆን ሰው አንገቱን ቀና አድርጎ የኦሮሞ ነኝ ብሎ መናገር እንዲችል ሆኗል። ከዛ በፊት ማለት የማይችል ይሸማቀቅ የነበረበት ጋላ እየተባለ መጥፎ ስም እየተሰጠበት ራሱን እንዲጠላ ይደረግበት እንደነበረው አይደለም። አሁን ላይ የጨቆና አለ፣ ጨቋኝ ስርዓት አለን፣ ህዝብ አለን አይደለም እያልኩት ያለሁት። ከህዝብ ጋር የሚደረግ ምንም አይነት ጸብም የለም። ስርዓቱ ደግሞ ጨቋኝ ነው ስንል በምን አይነት ነው የሚጨቁን ካልክ ከሱ ፖለቲካ ሀሳቢ ውጪ ከሆንክ ሀሳብህን አንተ በፈለከው መንገድ የምትገልጽ ከሆነ ከዛም ባለፈ ደግሞ እዛ ሀገር ውስጥ አንተ እሱ ከፈቀደው እንቅስቃሴ ውጪ የምትንቀሳቀስ ከሆነ እንደነዚህ አይነት ጭቆናዎች አሉ። ይህንን ጭቆና ደግሞ መታገል እፈልጋለሁኝ። እኔ ስል ሌላው አካል አሁን ስልጣን ላይ ያለው መንግስት ራሱ የኦሮሞ መንግስት ነው፣ የኦሮሞማ መንግስት ነው፣ ለምን ትታገለዋለህ ሊለኝ አይገባም። ምክንያቱም የደረሰብኝ በደል ቁስልን እኔ ነኝ የማውቀው። እኔ እያየሁኝ ነው የኦሮሞ ወጣት እናቱ ፊት አባቱ ፊት እየተረሸነ ያለው። የኦሮሞ ፖለቲከኞች ምሁራን እኔ እያየሁኝ ነው ከአይኔ እስር ቤት። እንግዲህ መቼም አዲስ አይደለም አይደል? ለሁላችንም
ምናልባት አንድ ብለህ ልጠራልኝ የምትችል ሰው ሊኖር ይችላል። እነ ጀልበቴ ወርጌሳ መቼ ታሪክ ነው? ያ አሁን በዚህኛው ስርዓት ነው እንግዲህ ወደኋላ እኮ አይደለም ተመልሼ እየሄድኩ ያለሁት። አሁን እየታገልን አይደለ? አሁን የምንታገልበትን ነገር አለ እያነሳሁ ላይ ያለሁት። ለምሳሌ ጃልበቴ ውርጌሳ በሰላም የሚታገል ለማንነቱ ጥያቄ ያለው አካል ነው። ያንን አካል አውጥቶ ከተኛበት ሆቴል የረሸነ ስርዓት አለ። ያንን ስርዓት መታገል እፈልጋለሁ። በሱ ሀሳብ ስላልሄደ ብቻ የእሱን ሀሳብ ስላልገዛ የተቃወመውን የፖለቲካ ኤሊት የሚገድል ስርዓት ነው። ያንን መቃወሜ ለሌላው ሊቆረቁር አይገባም። ከዛ ባለፈና አማኑኤል ወንድሙ በዚህ ስርዓት ነው ቤተሰቦቻቸው ያዩ የተረሸኑት። ሁላችሁም የምታውቁት ደምቢዶሎ ላይ 17 ዓመት ወጣት። አሁን ላይ ኦሮሚያ ላይ የሚደረግ ግፍ መከራን አንተ ቴሌግራም ላይ ተለጥፏለህ። የሰው ልጅ አስክሬኑ በአህያ እየተጎተተ እየተኬደ ነው ያለው። ያንን እቃወማለሁ። ያ እየተደረገ ያለው የት ነው ካልከኝ እኔ የምኖርበት ኦሮሚያ ክልል ውስጥ ነው እኔ እያየሁ ያለሁት። አማራ ክልል ውስጥ የለም፣ አማራ ላይ የደረሰ በደል የለም አይደለም እያልኩ ያለሁት። ግን እኔ ኦሮሚያ ላይ ማቃት ክልል ላይ የኖርኩበት ማህበረሰብ ውስጥ ይሄ በደል እየደረሰ ነው፣ ይሄ ግፍ እየደረሰ ነው። ይሄ ማህበረሰብ በነፃነት ሀሳቡን መግለጽ አልቻለም። በነፃነት የሚፈልገውን የፖለቲካ ፓርቲ መምረጥ አልቻለም። በነፃነት እሱ ወጥቶ መግባት አልቻለም። ስለዚህ ለዚህ ማህበረሰብ እኔ ምንድነው ማድረግ ያለብኝ? መታገል መቻል አለብኝ። ምን ብዬ? ይሄ ማህበረሰብ ነፃ መውጣት አለበት ከጨቋኝ ስርዓት ብዬ። ይሄንን ጨቋኝ ስርዓት ደግሞ እንዴት ነው የምትታገለው? እኔና ማህበረሰቤን በድሎታል ብዬ፣ ሌሎች ማህበረሰቦች ተበድለናል ብለው በደላቸውን አምነው እናንተ ክልልም የደረሰ በደል አለ፣ ይሄንን ስርዓት መገርሰስ መጣል ሊኖርብን ይችላል፣ ወይንም መጣል አለብን። ከዚህ ስርዓት ጋር የሚሰለፉ ሚሊዮን የኦሮሞ ብሔር ተወላጆችን ምን ትላቸዋለህ? እነሱንም ነፃ ላውጣችሁ ነው የምትለው? ኖ፣ የስርዓቱ አካል ናቸው፣ ጨቋኞች ናቸው። አሁን ስርዓት እኮ ይኸውልህ ብሔር የለውም እኮ። አሁን እኔ ማምነው ምን እንደሆነ ታውቃለህ? ያለው ህዝቡን ነው ነፃ ለማውጣት የምንታገለው ካልክ ሰፊው ህዝብ ብዬክ ነበረ ቴዲ መጀመሪያ ላይ ሰፊው ስንት ነው? ከዚህ ስርዓት ውስጥ ያለው ምን ያክል እንግዲህ ብልጽግና መንግስት ራሱ በይፋ ኦፊሻል የተናገረው ብሔር ተወላጆች ለምሳሌ ይሄን መንግስት ይደግፉታል። ግን ይኸውልህ አብዛኞቹ የአማራ ልጆች ይሄን መንግስት ይደግፉታል። እስቲ ጥቂት ዞን ትግራይ ይደግፉታል። እና አሁን የኔ ጥያቄ ይሄን መንግስት የሚደግፉትንም የኦሮሞ ብሔር ተወላጆችን እንደ ጨቋኝ ቆጥረ ከነዚህ ነፃ ነው የምታወጣቸው? ኖ የሚደግፉት ችግር የለብኝም እኮ ግን ስርዓቱን ራን የሚያደርገው አካል ስርዓቱን ሮንግ በሆነ ወይ ነው ራን እያደረገ ያለው። እነዛ ሰዎች ጀስት ኢህአዲግ ስልጣን ላይ በነበረ ሰዓት ላይ ለውጥ እንዲመጣ ታገለ አይደለም የኦሮሞ ህዝብ። ልክ ስልጣኑ ለቆ ኢህአዲግ ወይንም በወያኔ የበላይነት የነበረው ስርዓት ተቀይሮ አሁን ብልጽግና የሆነው መንግስት ሲመጣ እኮ በወቅቱ ስልጣኑን ወያኔን ወይንም ደግሞ ኢህአዲግን ሲደግፉ ውስጡም ሜምበር ሆነው ሲሰሩ የነበሩ ሰዎችን የነካም የተናገረም የለም። ለምን? እነዚህ ሰዎች ስርዓት ሲቀየር ከስርዓቱ ጋር የሚሄዱ ሰዎች ናቸው። በተቀየረው ስርዓት ውስጥ ህዝብን ማገልገል የሚችሉ ሰዎች ናቸው ተብሎ ስለሚታሰብ ማለት ነው። ህዝቦቹ ጋር አይደለም ወይንም የደገፉት ወይንም የሰሩት ጋር አይደለም ችግሩ። ነገር ግን እነሱ እንዲሰሩበት የተቀረጸላቸው መንገድ የተበላሸ መንገድ ነው። ዛሬ መከላከያው ሄዶ ንጹሐንን ሲገድል ግደል የሚል ትዕዛዝ ተቀብሎ ነው። ገብቶ ካል አይደለም ግደል የሚባል ትዕዛዝን ተቀብሎ ለሚገድል መከላከያ ደግሞ በተቋም ደረጃ ያንን ተቋም ነፃና ገለልተኛ ተቋም በመገንባት እዛ ውስጥ ህዝቡን የሚያገለግል መከላከያ እንዲኖር መፍጠር ነው። አሁን እኮ እየተናገርከው ነው። አሁን የምናወራው ከኦሮሞ ማብራክ ወጣ፣ ከአማራም ወጣ፣ ከትግራይም ወጣ ስልጣን ላይ ያሉ ሰዎች ግለሰቦች ናቸው። የክፉ ቀን ሲመጣ ወደ ህዝብ ይወርዳሉ፣ ያስተባብረዋል። አንተም ህዝብ ማስተባበር ስለፈለግ ተጨቁናል የሚል ትርክት ይዘገባ ወደ ጫካ። ይሄ ምን ይነግራል? ህዝብ መሸቀጫ ነው። ለምሳሌ በደርግ ጊዜ የከተማ ትግል መታገል የከበዳቸው ሰዎች ወደ ገጠር ምን ይዘን እንግባ ተባብሎ ሲል የተነጋገሩት እኮ አለ። ወደ ገጠር ለመግባት ምን ያስፈልገናል ብለው ሲያስቡ የከተማ ትግል አልቻሉም። ደህንነቱንም ወታደሩንም ፖሊሱንም ደርግ ይዞታል፣ እያሳደደ ይገላቸው ነበር። ስለዚህ ተጨቁነናል፣ አማራ ገዢ መደብ ጨቁኖናል ብለው ወደ ገጠር እንደገቡ ሁሉ ከዛ ጊዜ በኋላ አሁን የሚፈጠሩ ታጋዮች ሁሉ ፖለቲከኞች ሀሳባቸውን ሲሸጡልህ ነፃ አወጣሃለሁ ተጨቁነሃል ይሉታል። ጨቋኞች ግን ግለሰቦች ናቸው። ስለዚህ የኔ ሀሳብ መታገል ካለብን ፓርቲውን እንደ ፓርቲ ተደራጅተን ግለሰቦችን እንደ ግለሰብ እንጂ የኦሮሞን ህዝብ ነፃ ልታወጣው አትችልም። የአማራን ህዝብ ነፃ የምታወጣው ነገር አይደለም። የትግራይን ህዝብ ነፃ የምታወጣው ነገር አይደለም። አዳይ እንደው ዘዴ ነፃ አወጣለሁ ካልክ ነገሳ የከፋ አረመኔ አገዛዝ ላይ እንደማጠለው ምንድነው ማረጋገጫ?
ለምሳሌ አሁን ድሪባ ኩምሳ ነፃ የሚያወጣው ማንን ነው? ነፃ የሚያወጣው ነፃ ካወጣ በኋላ ድሪባ ኩምሳ አምባገነናዊ ስርዓት እንደማይዘረጋ ምንድን ነው ማስተማመኛው? የኦሮሞ ህዝብ አይቶትም ሰምቶትም በማያውቅ ሁኔታ እንደውም ኔትወርክ ምናምን እያገኘ ነው። የኤርትራ አይነት ኑሮ እንደማይኖር ምንድን ነው ማረጋገጫው? ገባ አይደለም? ማጠቃለያ ስጥና ወደ 2 ደቂቃ ልጠቅልስጥና ወደ እንትና ሄዳለሁ። ወደ የት ነበርክ ሄዳለሁ? ሚት ነው ኖ አሁን ድምፅ ይሰማል። ክፍት ነበረ። ሚዩት አድርጌው ነው። አንተ ባነሳከው ነገር ላይ ማጠቃለያውን ልስጥና ለሌሎች ወንድሞች እድሉን ልስጣቸው። ነገም አምባገነን ሊመጣ ይችላል። ነገም ህዝብን ሊጨቁን ይችላል። ነገር ግን አሁን የምታደርገው ትግል መሰረት የሚጥለው ምን ላይ ነው? የሚመጣው አምባገነንን የሚጠይቅ ስርዓት መገንባት ላይ ነው። ያ ማለት ምንድን ነው? ቅድም አንድ ወንድማችን ገብቶ ነበረ ብሔራዊ ምክክር አለና ከዛ በኋላ የሽግግር መንግስት የሚል ነገር አነሳ። ከዛ በፊት ግን እኔ ምን ይቀድማል ብልጌ አምናለሁ መሰለ? ገለልተኛ ተቋማትን መገንባት የሚባል ነገር አለ። ነፃ የሆኑ ለህዝብ የሚሰሩ ተቋማት መገንባት አለባቸው። እነዛ ተቋማት ናቸው አምባገነኖችን ወይንም ደግሞ ነገ ተመልሰው ህዝብን ሊጨቁኑ የሚችሉ አካላትን ተጠያቂ ሊያደርጉ የሚችሉት ማለት ነው። እነዛን ተቋማት መገንባት ካልቻል ደግሞ ነገ ማንም ቢመጣ ዛሬ የሚታገለው ታግሎም ጫካ ያለው ኦር ደግሞ መንግስት ሆኖ ህዝብን እያስተዳደረ ያለው አካል ገለልተኛ ነፃ የሆነ ተቋም ከሌለው ነገ መልሶ ህዝብን መበደሉ አይቀርም። ምክንያቱም ህዝብን የሚያገለግሉ ተቋማት ዛሬም በሱ እጅ ስር ስላሉ ማለት ነው። እነዛ ተቋማት ደግሞ በሱ እጅ ስር ሲኖሩ ምንድነው የሚያደርጓቸው? ዱላ ነው። ነገ እኔ አሁን አብይ ከስልጣን ወርዶ መሮ መጥቶ ወይም ድሪባ መጥቶ ጠቅላይ ሚኒስትር ቢሆን ተቋማትን እንደዚሁ በዚሁ አሁን ባለው መልኩ እንዲመራ አልፈልግም። እነዛ ተቋማት የህዝብ መሆን መቻል አለባቸው። ከዛም ባለፈ ደግሞ ተጠያቂነት የሰፈነበት ተቋማት መገንባት አለባቸው። እንደነዛ አይነት ስርዓቶችን የማንገነባ ከሆነ ጉልቻ ቢቀያየር ወጡ አይጣፍጥም ማለት ነው። ያንን ደግሞ እንደማያደርግ አሁን የብሔር ፖለቲካ እኮ እስከ ፍጻሜ የምትሄድበት አይደለም ቴዲ። በነገራችን ላይ ትሄድ ገፍተ እኮ የታገልክለትን ዓላማ ወይንም ደግሞ የታገልክለት ውጤት በቃ ይኸውና ተብሎ ቢሰጠ ትግል አይቆምም። ገብቶ ካል አይደለ? ለኢንዲቪዥዋል ራይት ልትታገል ይገባል። በዜጎች ላይ የሚደርስን ነገር በአንተ ላይ ለሚደርስ ነገር ለዛ ነው ወደ ሄድ ነበርክ ሊድ የብሔር ፖለቲካ ማቆሚያ የለውም። ተው ምሳሌ ልስጥ። እንደ ብሔር ተደራጅተው ክልል ይጠይቃሉ። ክልል ሲመለስላቸው ዞን ሆኖ የነበሩት ናቸው ክልል የሚሆኑት። አሁን ዞን ነበርክ ክልል ይሆናሉ። ክልል ከሆኑ በኋላ ወረዳ የነበሩት ዞን ይሆናሉ አይደለ? ከዛ ደግሞ ዞን የነበሩት ማለት ነው የጎሳ ጥያቄ ያነሳሉ። ተጨቁነናል የሚል ማለት ነው። እንደ ብርድ ልብስ የተተለተለ ታልቃለህ እንጂ የብሔር ፖለቲካ ያውም እኛ ቢያዝንበት መንገድ ራስን በልቶ ሳይጨርስ የትም አደርስም። እኔ የሚያሳዝነኝ ለዛ ነው። አንድ ነገር ላይ እንስማማ። ህዝቡ መተወኛ ነው። ህዝቡ ቁማር ማስያዣ ነው እንጂ አሁን ለምሳሌ የቡርቃ ዝምታን ታውን ጭንቅላት አንሶ አይደለም ወይም ደግሞ ለሀገርን የሚያሻገር ሀሳብ ማመንጨት ከብዶ አይደለም። እኔ እያልኩ ያለሁት ከዚህ ሳቤ ወተን በሀሳብ ላይ የተመሰረተ ፖለቲካ ለምንድን ነው ማናራምደው? ለምን በርዕዮተ ዓለም ዙሪያ ላይ አንከራከርም? ሶሻሊዝም ነው የሚያዋጣን ወይስ ፍሪ ማርኬት ኢኮኖሚ ነው? ሚክስድ ነው ወይስ ምንድን ነው የሚያዋጣን? ሀገር በቀል ነው? ኢንዲቪጁዋል ራይት ይከበር ወይስ ግሩፕ ራይት ይከበር? የውጭ ጉዳይ ፖሊሲያችን እንዴት ይሁን? ከኬንያ ጋር እንስራ ወይስ ከሶማሌ ጋር እንስራ? ከዛ በኋላ እንዴት ነው የወጣቱን ችግር እኔ እናንተ ስልጣን ላይ ብንወጣ እንዲህ ነው የምንፈታልህ ብለን እንዴት እንንገረው? የሚሰደዱትን ለማቆም እኛ ስልጣን ላይ ከወጣን ይሄን ስለምናደርግ አትሰደዱ። እኛ ስልጣን ላይ ከወጣን የመንግስት ሰራተኛው ደሞዛችሁን በዚህ እንጨምራለን። እንዴት እንደምንጨምር መፍትሄ እየሰጠን ከእንትና ጋር እንሰራለን፣ ይሄን እናደርጋለን፣ ሪሶርስ እናወጣለን፣ ሀገራችንን እናሳድጋለን በሚል ሀሳብ ላይ መች ነው የምናወራው? ያለ ማስተላለፍ የተቀየረ ነው። በነገር ላይ the world we are in is great power politics ውስጥ ነው ያለው። አይደለም እንደ ብሔር እያወራ ፓን አፍሪካኒስት ሆነ እንኳን አትችለው መሆን ዓለም ያለበትን ነገር እኛ ደግሞ ያለንበትን ሉክ እንደ ኦሮሞ እንደ አማራ ምናምን እያወራ ነው። ያለ ማስተላለፍ በተቀየረበት በዚህ ሰዓት ላይ እንዴት ነው ይሄ ነገር አዋጭ ሊሆን የሚችለው? ኦኬ አባቶቻችን አያቶቻችን ይሄን ሰጡን። ኦኬ እኛ ደግሞ ወጣቶች በእነሱ ባሰመሩን የመጫወቻ ሜዳ እንሂድ ወይስ ሌላ የመጫወቻ ሜዳ እናስምር? ቢያንስ ከኛ በኋላ ለሚመጡ ሰዎች የኔ ሀሳብ ያ ነው የሚያሳስበኝና እስቲ እናንተ የምትሉትን በሉና እንሰነባበታለን። ቴንክ ዩ የቡርቃ ዝምታ ቴንክ ዩ በጣም ከልብ ነው የማመሰግነው። የት ነበር? ወደ አንተ ልምጣ።
እሺ ቴዲ፣ ብዙዎቹን ነገሮች አንተ ብለሃቸዋል። የብሔር ፖለቲካ እንደምታየው ነው ማለት በጣም ራሱን የሚቀያይር እና አይነቱን ለይተህ መድኃኒት የማትፈልግለት አይነት ቫይረስ ነው። በጣም ከባድ በሽታ ነው። ምክንያቱም ኦነግ በቂ ነው፣ በቂ ምሳሌ ነው። ኦነግ በቃ እንደ ቅርፊት እንትን ትለዋለህ፣ ከላይ አንድ ነገር መስሎ ይቀጥላል፣ ራሱን ይቀያይራል። ስንተኛው ስቴፕ ላይ ነው አሁን ኦነግ ያለው? ከመጀመሪያው ጀምሮ ብታየው ቅርፊቱን እየላጨ እንደ ጥያቄውን እየቀየረ ይቀጥላል። ይሄ ወጣት ልጅ አሁን እስከሚያረጅ ድረስ እድሜ ካለን እናየዋለን። እንደዛ ያረጋ ያስተላልፋል። ቢኮዝ ዜር አር ሰም አድቫንቴጅ፣ የነሱ አድቫንቴጅ አላቸው። ኢትዮጵያ ላይ ደግሞ ኢንትረስት ግሩፖች አሉ፣ በደንብ ፈንድ ይደረጋሉ፣ መሳሪያ የሚሰጣቸዋል፣ ገንዘብ የሚሰጣቸዋል፣ ውጭም ወደ እንዲፈልሱም ይደረጋል። የሁሉም ብሔር ነው። እንደ አጋጣሚ ሆኖ የቡርቃ ዝምታ ወንድሜ በጣም ይቅርታ፣ እኔ ያው አጌንስት የብሔር ስለሆንኩኝ ፊት ለፊት አንተ ስላለ ኦነግም ስለተባልክ ነው። ሁሉንም የሚመለከት ነው የማወራው። የሁሉንም ብሔረሰቦች ታጋይነን የሚሉ ጫካም ያሉ በንፉቅቅ ልሂድልህ ለብሔሬ ለሚሉት ስልጣን ላይ ያሉትም ሊሆን ይችላል እና እነዚህ የውጭ እጆች ሁላ የሚዘውሯቸው ፓርቲዎች አሉ ኢትዮጵያ ውስጥ። ከህዝቡ ምንም ሳያገኙ የህዝብ ጥያቄ ነው ተብሎ ተጽፎ የተሰጣቸው አጀንዳ ይዘው ገንዘብ ይዘው የሚሰሩ ናቸው እና እነዚህ የህዝብ ጥያቄ የሚመልሱ አይደሉም። እናም ደግሞ የሚያርፉም አይደሉም። እነሱ ላይ ተስፋ ማድረግ አንችልም። ጊዜው ቅድም መጀመሪያ ከ3 ሰዓት በፊት ስናገር ስለ ሶሻሊዝም ሞቷል፣ ስንት የተጻፈለት ዛሬ መጽሐፍቶቹ ተነበው ያላለቁ ሶሻሊዝም ሲወድቅ በድንገት አይደል? ይሄ የቀዝቃዛው የዓለም ጦርነት በኋላ ሲወድቅ አዳዲስ መጽሐፎች ገና ታትሞ ፋብሪካ የገቡ መጽሐፎች ነበሩ። ስለ ሶሻሊዝም፣ ስለ ሌኒኒዝም፣ ማርክሲዝም ምናምን የሚያብራሩ መጽሐፎች ፍሬሽ እያለ ወጣ። በቃ ሶቪየት ህብረት በሩን እንትና ከፍቶ ለቀቀላቸው፣ ፈራረሰች። አይዲዮሎጂው ዓለም እጃችን ላይ እንዳለ አይደል? መንግስቱ ኃይለማርያም እሱ አሁን ይሄ የሚያቆለጳጵሰው ሚክስድ ኢኮኖሚ ምናምን የሚለው ተረግጦ በግድ በቃ የት ይሄድ? ሶሻሊዝም ከሞተ ወደ ካፒታሊዝም ለመምጣት ሲሳደበው የኖረ ነው ምናምን የሚደግፈው የለም። መሀል ላይ በሁለት እግር ቆሞ ተቀበለው እና ይፈርሳሉ። የብሔር ፓርቲዎች፣ የብሔር አስተሳሰቦች በድንገት እጃችን ላይ ይጠፋሉ። ቬሪ ሱን። የዓለም ሁኔታ አይፈቅድም። ይሄ ትንቢት ምናምን ይመስላል ወይም ጉራ ሊመስል ይችላል፣ ግን የምናያቸው ብዙ ፍንጮች አሉ። ራሳችሁን ቻሉ እየተባላችሁ ነው በአሁኑ ሰዓት። ራሳችሁን ቻሉ ሀገሮች። ከአሁን በኋላ እኛ የራሳችን ችግር አለብን፣ እናንተን የምንቀልብበት ገንዘብ የለንም አይደለ? ኢትዮጵያ እኮ እየጮኸች ነው በአሁኑ ሰዓት እኮ። አሜሪካ በዘጋቻቸው እንትኖች ምክንያት ገና ስንት ወሩ ነው? 3 ወር አልሞላው እየየ የተባለ ስንት ድርጅት ዊዝን 2 ዊክስ ፖሊሲው በተቀየረ በሁለተኛው ሳምንት በርካታ የመንግስት ተቋማት ተዘግተዋል፣ ኤንጂኦዎች ተዘግተዋል። ገንዘብ የለም። የፖለቲካ ፓርቲዎችም ልክ እንደዚህ ቀልጠው የሚቀሩት እና መፍረሳቸው አይቀርም። እነሱ ጋር ተሟግተን አሳምነን አስተምረን መክረን ወደ ኢትዮጵያ አንድነት ለማምጣት አይደለም። እኔ እዚህ ቁጭ ብዬ አሁን የዚህ ልጅ ዲስኩር ማዳምጠው ወንድሜ ልቡን ለማላላት ምናምን አይደለም። እዚህ የሚሳደቡልህ መንጋ አለ። አንድ ቀን ብቻቸው መንገድ ላይ ሊያወሩ ይችላሉ። ቢኮዝ የለም ፓርቲው ይጠፋል ወይም የሚደግፉት ዓላማ ይጠፋል። በነገር ላይ እነዚህ ኮመንት ላይ የምታያቸው አትረበሽ። እኔ ለመርኩት ነገሩ እያንዳንዳቸው እንዲህ ኮመንት ላይ እንደዚህ አይነት ሀሳብ ሲመጣ አንድ ጤነኛ ሰው ትክክል ነው የሚለው እንጂ ከተቃወመ የብሔር ፖለቲካ ለሱ እንጀራ መጋገሪያው ነው፣ በእንጀራው ላይ የመጣበት ስለሆነ ነው እንጂ አንድ ጤነኛ ሰው ቤዚክ የሆነ እንደው ትምህርት ቤት ያልሄደ ሰው ይሄንን ማመዛዘን አይከብደውም። ኤግዛክትሊ። ከተቃወመ ግን እንጀራ የሚበላውበት እንጀራ መብያው ላይ ነው የመጣው። ያ ነው የሚያናግራቸው። ሁለተኛው እና አንድ በቃ መሀይምነቱም ስላለ ኢትዮጵያ ውስጥ እንግዲህ ፋክት የሚባል ጥናት፣ ሪሰርች፣ ዳታ አንደኛ የለም፣ ሁለተኛ መስማት አይፈልጉም። የሚገርም ነገር ቁጥርን የተመለከተ ነገር የብሔር ፖለቲከኞች መስማት አይፈልጉም። ቢኮዝ እነሱ ናሬቲቭን ብቻ ነው የሚፈልጉት። እስኪ ያሳየኝ በቁጥር ቢባል ለምሳሌ ወንድሜ በኦሮምኛ እንዳይማር አዲስ አበባ ከተማ ውስጥ ምን በትክክል አለ ወይ እስኪ ቢባል የለም። ሊኖር ይችላል ግን ቤዝድ ኦን ፋክት አይደለም ሊከራከርህ የሚመጣው፣ በትርክት ነው የሚመጣብህ። ስንት ሞተ የሚለውን ራሱ አያስቀምጥልህም እኮ ምናምን ነው የሚልህ። እና
በ2011 በኢትዮጵያ አቆጣጠር 11 12 አካባቢ ይመስለኛል ይሄ ለውጥ ግርግር ምናምን ትንሽ ቀዝቀዝ ባለ ጊዜ አንድ የሆነ ሪሰርች ነበረ። እውነት ስሙን በመርሳቴ በጣም እንትን እላለሁኝ። በህገ መንግስቱ ዙሪያ ታስታውስ እንደሆነ ቴዲ ህገ መንግስቱ ይቀጥል አይቀጥል ይሻሻል አይሻሻል የሚሉ ስንት ብሔረሰብ ምናምን የወጣ አንድ ኤንጂኦ ያወጣው ጥናት ነበር እና እዛ ላይ 46% የኢትዮጵያ ህዝብ የብሔር ውክልና የለውም ይላል። ከተለያዩ ብሔረሰቦች የተወለደ የተዋቀረ ትግራይ ከአማራ፣ ኦሮሞ ከአማራ፣ ሶማሌው ከኦሮሞ ምናምን የተደበላለቀ ስለሆነ የብሔር ውክልና የለኝም አልፈልግም ብሎ ያምናል። 46% ነው። ለምንድን ነው ኢትዮጵያ ውስጥ የብሔር ፖለቲካ የሚከሽፈው ብትል ይሄ የማይናገር ህዝብ ስላለ ነው። ይሄ ቁጥር ዝም ብሎ እንዳይመስልም አንተ ወይ ልትሰማው ላትፈልግ ትችላለህ። ብሔርተኛው እንደነዚህ አይነት ይሳደባል። አሁን ቅድም ያቺ ትልቋ ሴትዮ ሰደበኝ ብላለች። በእርግጥ ነው የሰደባት። ይሄ ዲቃላ ምናምን የሚሉት ነገር አለ። ዲቃላ የማንነት ቀውስ ያለባቸው አይደንቲቲ ክራይሲስ ምናምን ብለው ኮሜንት ሲያደርጉ ታነባለህ። ብዙ ቦታ ላይ በሆነ ብሔር ላይ ተወሽቀ የዛ ብሔር ብቻ አቀንቃኝ ካልሆንክ ዲቃላ ነው የሚሉህ። በቃ ይሰድበዋል። ግን this is a number ለግማሽ የቀረበ ህዝብ የብሔር አይደንቲፊኬሽን ውስጥ ያልገባ ቁጭ ብሏል። እንዴት አድርገህ ነው የምታሸንፈው? ኢትዮጵያ ውስጥ የብሔር ፖለቲካን ይዘህ ወደፊት ታጅበህ ልትሄድ አትችልም። እግረ ሰባራ ሆነ በጉልበት ወይ በምናምን ልትቀጥል ትችላለህ። እና አንዱ ሪዝን ይሄ ነው ልልህ ፈልጌ ነው። እና ቁጥር አይሰሙም፣ ፋክት አይቀበሉም። ራሳቸው ደግሞ ጥናትም አያደርጉም። ሲጀምር አብዛኛው በድንቁርና ነው። አሁን የብሔር ፖለቲካ ከፊት የሚናገሩ ምላስ ያላቸው የተማሩ የሚመስሉ በደንብ ሊመጡ ይችላሉ። ከኋላ ግን መንጋ ነው በቃ እንዳለ። ቢኮዝ ብሔሩ ነው እንጂ ስሙ እውቀቱ አይደለም፣ ማንነቱ አይደለም። አይ ሚን ኢድድን ካምስሩ ሰም የሆነ ቫልዩ ውስጥ አልፎ አልመጣም። የመጣው የዛ ብሔር አባል ስለሆነ ብቻ ነው። ስለዚህ ቁጥር፣ ዳታ፣ ጥናት፣ ምርምር የሚባል ነገር አይሰራም። አንድ የሚጥላቸው ነገር ይሄ ነው። ሶ የኢትዮጵያ ትልቁ ችግር የብሔር እንትኖች መብዛታቸው ይሄን ሁሉ የያዘ ነው። አይ ቲንክ ይበቃኛል ከዚህ በላይ ማለት። ቴንክ ዩ እንዲህ ያለ ሀሳብ ያላችሁ ሰዎች የመጀመሪያው ነገር ለምንድን ነው የተሸነፋችሁት መጠየቅ አለባችሁ። በብሔር ፖለቲከኞች ወይም የቡድን እኔ እንዳልኩ የብሔር ፖለቲከኞች ለምን የብሔር ፖለቲካ አራመዳችሁ የሚል እንትን የለኝም፣ ተቃውሞ የለኝም። ቅኝቱ ነው በተደጋጋሚ ስናገር ሰምታችኋል። የተቃኘው ቅኝት ላይ ነው እኔ ትኩረቴ የተቃኘው ቅኝት ላይ ነው። እስካሁን አመጣን፣ ይሄው አሁን ላለንበት ዳረገን። ከዚህ ሳቤ ውጭ ያላችሁ እኔ እንደሚታየኝ ከሆነ ብዙ ጊዜያችሁን የምታሳልፉት ማይሳካላችሁ ትልቁ መንገድ እናንተ ያላችሁን ሀሳብ ብሔርተኞቹ ጋር የቡድን ራይት መቀንቀን አለበት የሚሉ ሰዎች ከሄዳችሁ በፍቅር ከማስተማር ይልቅ ሀሳባችሁን ከመሸጥ ይልቅ የማጥላላት ነገሮች አሉ። ብሔርተኛ በባህሪው ካጥላላው ይበዛል እንደ ባክቴሪያ። እንዲሁም እንዲህ ናቸው እንኳን አጥላልታቸው ማለት ነው። አንደኛ ወይ የማስረዳት ነገር ጎሏችሁ ነው። እናንተስ ራሳችሁ ወይ የሆነ ሄዳችሁ የሆነ ብሔር ውስጥ የምትወሸቁ ስለሆናችሁ ነው። በመርህ ደረጃ መስመራችሁን ይዛችሁ ማትጓዙ ጠዋት እንደ በቃ የፖለቲካ ይቅር ትሉና ማምሻውን ወይ አማራ ውስጥ ትገባላችሁ ወይ ኦሮሞ ውስጥ የምትገቡ ሆናችሁ ነው። ለምንድን ነው ስኬታማ መሆን የከበዳችሁ? ለምንድን ነው ከዚህ ሐሳቤ ወጣችሁ የእናንተን ሐሳብ የሚያራምዱ ብዙ ፖለቲከኞች እንዲበዙ ያላደረጋችሁት? ለምንድን ነው? እንዴት ብልጫ ወሰዱባችሁ? ይሄ ራሱ መጠየቅ ያለበት ነገር ነው ብዬ ነው የማስበው። ምክንያቱም አንዳንዶችን ያሁን አያቸዋለሁ የብሔር ፖለቲካ ይጥፋ ይሏችሁና የኦሮሞን ሕዝብ አሰቃቂ በሆነ ሁኔታ ይናገራሉ። የኦሮሞን ሕዝብ ስለሰደብከው የብሔር ፖለቲካ ይቆምልሃል? የአማራን ብሔርተኛ ስለሰደብከው የብሔር ፖለቲከኛ ያቆምልሃል? ያቆማል? የትግራይን ብሔርተኛ የብሔር ፖለቲካ ይቁም ምናምን ብለህ ስለሰደብከው ያቆምልሃል? እንደውም ኮንክሪት ላይ የተመሰረተ ጠንካራ ነው የሚሆንብን። ንግግር አለማወቅ ነው። ቴክኒኩ ታክቲኩ ስለተሰወረብን ነው። እንደው ማሸነፍ እንኳን ቢቀር እንደው እኩል ላይ መሆን የከበዳችሁ ለምንድን ነው? እንደው እንደ አማራጭ ሀሳብ እንኳን መሆን የከበዳችሁ ለምንድን ነው? አሁን እኮ እንደ ምኒልክ ድኩላ እንደ ጨላዳ ዝንጀሮ ዝርያችሁ የተመናመነ በቅ የሚሉ ሰዎች እኔ እኮ ድሮም አልወድም የሚሉ ሰዎች ከመታየት በስተቀር ሚዲያው በሙሉ የብሔር ፖለቲካ አራማጆች ናቸው። እና አንድ ደግሞ የሚባልም አባባል አለ፣
አይ እኛ እኮ ሳይለንት ማጆሪቲ ነን፣ በቃ እኛ ሳይለንት ስለማንናገር ነው እንጂ የቁርጡ ቀን ሲመጣ እናሳያለን። ከዛ በዘለለ የላችሁም፣ አትታዩም። እና ለምንድን ነው የተሸነፋችሁት? ይህን መመለስ አለባችሁ ለማለት ያለው። እሺ ቴንኪው። ከየት ነበርክ? ቀጥሎ ወደ ሞሼ እንመጣለን። በነገራችን ላይ ሞሼ ፖለቲካል ሳይንስ የተማረ ሰው ነው። ቤታችሁ ስትጋብዙት ዝም ብሎ ዩዘር ኔም እና ፓስዋርድ ክሬት አድርገው የገባ ልጅ እንዳይመስላችሁ። ሞሼያችን ጉዳዩ ባለቤት ነው። እሺ ሞሼያችን ወደ አንተ ልምጣ። ጥያቄውን ኦልሞስት ስለሰማው ተመሳሳይ ስለሚሆን ከማን ነው ዶክተር ሰላም ብያለሁ። ሰላም ብያለሁ። ከቡርቃ ዝምታ ጋር ተመሳሳይ ስለሆነ በዛው ላይ እንትን ልበልበት ለመመለስ ልሞክር። በመርህ ደረጃ አሁን ከተነሱት ሀሳቦች ጋር ሁሉ እስማማለሁ። በመርህ ደረጃ ልዩነት የሚጀምረው የመጀመሪያው ነገር የብሔር ፖለቲካ አራማጅ ሁሉ አት ኤንድ ኦፍ ደ ሮድ ወደ አምባገንነት ይቀየራል ሁሉ ብዬ አላምንም። የመጀመሪያው ነገር እሱ ነው። እሱን ያዝልኝ፣ እሱን ማብራራት ይችላሉ። ምክንያቱም ኢትዮጵያዊ ብሔርተኛ ነን የሚሉ ኃይላት የጦር ኃይሎችም ሌሎችም መፈንቅለ መንግስት ኢትዮጵያ የሚያካሄዱ በኢትዮጵያ ብሔርተኝነት ጭምብል መጨረሻ ላይ እሳት የላሱ አምባገነን ሆነው አይተናቸው። ለምሳሌ ደርግን ብትወስድ ደርግ ጁንታ ሆኖ ሲወጣ ኢትዮጵያዊ ብሔርተኛ ነው፣ ኢትዮጵያዊ ሞት የሚል ነው። ግን የኢትዮጵያን ሕዝብ እንደ አጠቃላይ እንደ ኢትዮጵያዊም እንደ ብሔር ብሔረሰብም ጨርሷል። ያገዳደል ሁኔታው በብሔር ከፍሎ አልገደልም፣ በጅምላ ገሏል እንጂ አምባገነን መንግስት ሆኖ ተፈጥሯል። በብሔር ፖለቲካ መንገድ ተጉዛ አምባገነን ልትሆን ትችላለህ። በትክክለኛው ያለ ብሔር ፖለቲካ መንገድ ተጉዛ አምባገነን ልትሆን ትችላለህ። ዋናው እንዴት ነው ሃንድል ማደርገው ነው፣ እንዴት ነው ማስተካክለው የሚለው ነው፣ መንገዱ ነው። ስለዚህ እኔ ዘመነ ካሴ አሁን ወይ ደግሞ ሀብቴ አት ኤንድ ኦፍ ዘ ዴይ አምባገነን ይሆናሉ ብዬ አስቤ አይደለም። ቢሆን እንደዛ ብዬ አስቤ ቢሆን ኖሮ ፍሮም ዘ ቢጊኒንግ አልደግፍም ነበር። ለምን መሰለኝ? እኔ እኮ ከዓመታት በፊት ኢትዮጵያዊ ብሔርተኛ ነኝ። የመመረቂያ ፎቶ ስር የነበረው እኮ እኔ ኢትዮጵያዊ ነኝ እናንተስ ምንድናችሁ ብዬ ተጠየቅ ነው ያደረኩት። የዛሬ 10 ኦኬ። ከታች የነበረው ፎቶ ስር ይሄ ነበር የተቀመጠው። አክቹዋሊ ገብቶኝ ነበር መሰለኝ እኔ ኢትዮጵያዊ ነኝ እናንተስ ምንድናችሁ ብዬ። ከዓመታት በኋላ ምን ሊፈጠር የሚችለው ነገር ገብቶኝ፣ ብሔርተኞቹ እንዳይሰሙ ከኢትዮጵያኒስት ነው ፈልሶ የመጣው ብሎ እንዳያባሩ። ኦፍኮርስ አብዛኛው የአማራ ብሔርተኛ ከኢትዮጵያኒስት ካምፕ ነው ፈልሶ የመጣው። ለምን መሰለ ይሄው ነው አሁን ነጥቡ ላይ ያመጣው። ነጥቡ በኢትዮጵያ ይሄ ኢትዮጵያዊ ብሔርተኛ ነኝ የሚለው ኃይል ኢትዮጵያዊ ብሔርተኛ ነኝ የት ነበርክን እዚህ ውስጥ አልከተውም። ሜይ ቢ ምሰማውን ስለሆነ ግን ፖለቲካ ላይ የሚንቀሳቀሰው ኃይል ሁለት ጭንብል አለው። መጀመሪያ ለምሳሌ በአማራ ትግል እንደ ድንገት ስልጣን ቢያገኝ የዛ የጥቅም ተቃሪ ይሆናል፣ ስልጣን ይይዛል ወይ ደግሞ ምናምን ይሆናል። ሁለተኛ ዜግነት ፖለቲካ አራምዳለሁ ይላል። በዛም አማራጭ ካገኘ ተጠቃሚ ይሆናል። ለምሳሌ ብርሃኑ ነጋ በረሃ ሲገባ አብዛኛው ጦር የነበረው ከአርበኞች ግንቦት 7 ውስጥ የነበረው የአማራ ልጆች ናቸው አብዛኛው። ምክንያቱም ካለው ጂኦግራፊ ለኤርትራ ከመቅረቡም አንጻር በሱዳን በኩል ከመውጣቱም አንጻር የአማራ ተወላጆች ነበሩ የነበሩት እና በአማራ ፖለቲካ ሞከረ የአማራ ልጆች በውስጥ በመክተት ግን በዘውግ የብሔር ፖለቲካ ህብረ ብሔራዊ ፖለቲካ በሚለው ሞከረ። ሲከሽፍ የተጠለለበት የመጨረሻው አማራጭ የብሔር ፖለቲካ ውስጥ ነው። ብርሃኑ ነጋ ሬሌቫንት ነው። አሁን ትምህርት ሚኒስተርን በዚህ ጋር ትምህርት በ4ኛ በ5ኛ ይሁን እሱ አይመለከተንም። ሬሌቫንት ነው ወይ ኢትዮጵያ ውስጥ የሲስተም ለውጥ እንደሚፈታ? ኢዜማ ሬሌቫንት ነው? ዲዩ ብሊቭ ዳት? በፍጹም። ኢዜማ ይሄን መንግስት ተፎካክሮ ስልጣን ያሳጣል ብለህ ታምናለህ? አዎ የሚለኝ ሰው ካለ የዋሸኝ ነው የሚሆነው። አንዱዓለም አራጌና እሱ ውድድር ነበራቸው። ታስታውሱ እንደሆነ የዛሬ 2 ዓመት 3 ዓመት አካባቢ 2022 2021 ላይ የፓርቲው ሊቀመንበር ነው። ፍራንክሊ እናውቃለን። አንዱዓለም አራጌ እኩል ከብርሃኑ ነጋ ጋር ምርጫ ተወዳደረ። አንዱዓለም አራጌ አማራ በመሆኑ አልተመረጠም። ኢትስ ሲምፕል ላይክ ዳት። ምክንያቱም ይሄ ተመሳሳዩ በረሃ ሲደረግ የነበረው ነገር ነው። አንዱዓለም አራጌ አያውቀውም እኮ ይሄን። አንዱዓለም አራጌ ኢዜማ ስለሆነ ስልጣን ላይ ውድድር ላይ ወጣ። አማራ በመሆኑ ከስልጣን አልተወረደ። ፓርቲውንም ጣጥሎ ወጣና የግል ህይወቱን መኖር ጀመረ። ስለዚህ አማራው ከ1950ዎቹ 60ዎቹ ዓመት ጀምሮ በዜግነት ፖለቲካ እየሞከሩ ባሉ ኃይላት እኮ ተስፋ ቆረጠ። ወንድሜ እኔ እኮ በ10 በ15 ዓመት ተስፋ ቆረጥኩ ነኝ። ኢህአፓ መጣ፣ የዜግነት ፖለቲካን በማርክሲዝም ሌኒኒዝም ጀቡኛው እንደዚህ መሬት እንደዚህ አድርጌ አለ። ደርግ
አፄ ኃይለ ሥላሴ አማራ ናቸው። አፄ ኃይለ ሥላሴን መፈንቅለ መንግስት ያደረገባቸውን እኮ ደርግ እኮ አማራው አልተቃወመም። የአማራ ብሔርተኝነት አብዮት ተነሳ የሚባለው በፀሐዩ እንቁስላሴ ጊዜ ነው። ጎጃም አካባቢ አፄ ኃይለ ሥላሴን ሲታገል የነበረ እንደ አማራ የተነሱ ጥያቄዎች እኮ ነበሩ። የጎጃም ገበሬዎች አመፅንም ጨምሮ ማለት ነበሩ ጥያቄዎች። አማራው አፄ ኃይለ ሥላሴ ላይ ጥያቄዎች ይጠየቁ ነበር። ደርግ ሲያስወግዳቸው ለምንድን ነው ይህን ሰው እያስወገዳችሁት? እሱ እኮ አማራ ነው፣ አገዛዙ የኛ ነው ያለ አማራ አልነበረም። እሱን ተቆጥቶ በረሃ የገባ ነው። ኢዲዩ ነበረ። ኢዲዩ ውስጥ ግን የኦሮሞም ደጃዝማች፣ የአማራም ደጃዝማች፣ የትግሬውም ምናምን ተቀላቅሎ አፄ ኃይለ ሥላሴንም ለማንሳት የመጡ አማራዎችም ስለሆኑ ናቸው። ትክክል። እሱን እኮ ነው አልጠቀሙም። እንደ ሀገር ጎድተዋል ብለው ታመነ። መፈንቅለ መንግስቱ ሲካሄድ፣ አብዮቱ ሲካሄድ የሀገር አብዮት ነው፣ የህዝብ አብዮት ነው። ስለዚህ አማራው ራሱ የህዝቡ ጥያቄ አንዱ አካል ስለሆነ ዝም አለ። ኦኬ። ይሄን ተይዘው የመጡት ግን ግራም ሆነ ቀኝ ዘመም የሆኑ ኃይሎች ምንድን ነው ያደረጉት? ከዛም በኋላ ራሱ አማራው የማይፈታበትን ጥያቄዎች እየሰጡት መጡ። 97ንም ውሰድ፣ አሁን ድረስ በዜግነት ፖለቲካ የሚሰሩ ድርጅቶችን ያቸው ጥያቄዎቻችን አልተፈቱም። እንደ አማራ የምንጠይቃቸው ከዓመታት በፊት የነበሩ እንደውም ውስብስብ እየሆኑ መጡ። ስለዚህ ሞክረህ ጫማ እግር ውስጥ አልገባም ካለ በባዶ እግር ትሄዳለህ። በባዶ እግር እግርህን አትቆርጠው። ስለዚህ ልታደርግ የምትችለው ምንድነው? ጫማው ካልገባልህ በባዶ እግር ነው የምትሄደው። ስለዚህ አማራው ምንድነው ያደረገው? የመጫወቻ ሜዳው የሚፈቅደው የብሔር ፖለቲካን ነው ለካ። የመጫወቻው ህገ መንግስቱ የብሔር ፖለቲካን ይፈቅዳል። የተደራጁት ኃይሎች አማራውን በብሔር ፖለቲካ አንጻር የሚከሱ ናቸው። ለዚህ ነው ለካ በዜግነት ፖለቲካ የሰሩ ድርጅቶች የከሰሩት የሚል ድምዳሜ እኔ አይምሮ ውስጥ መጣ። ኦኬ። ክላሽ ይዘህ እየሄድክ በቢላ ይዘህ እየሄድክ የክላሽ ጦርነት ለማድረግ እንደማለት ነው። ስለዚህ ለካ የከሸፉት ድርጅቶች በብሔር ፖለቲካ እንቅስቃሴ ውስጥ ምንም አይነት ጥቅሜን ሊያስጠብቁልኝ አልቻሉም፣ ከዚህ በኋላም አይችሉም። ስለዚህ ማድረግ የምችለው ምንድን ነው? በራሴ መቆም መሞከር አለ። አሁን እኮ እናንተ ናው ዩ ጋይስ አር ስክሩድ አይደለም? ሀቅ ነው። ቅርቃር ውስጥ ነው ያላችሁት። ህዝቡን እንኳን ማሳመን አልቻላችሁም። ቅርቃሩን ንገረኝ እስኪ በደንብ እናውራ። ቅርቃር የሚታወቅ ነገር ንገረኝ። አሁን ያለው ትግል ማለት ነው። አሁን የቋንቋ መደበላለቁ ኢንፊልትሬት አድርገው የገቡት እንደገና ደግሞ እዚህ ምዛማው የምሰማቸው የክልል ጥያቄ በጎንደር በጎጃም አካባቢ የምሰማቸውን ከሰላምታዎች ምን ጥያቄ አለው? ይሄ ቴዲ እሱ ቅርቃር አይደለም። እኔ ማለት ይገባሃል። ትክክል እኮ ነህ በመሪ ደረጃ። አሁን ለኦዲየንሱ እዚህም ላለው ኦዲየንስ ለአንተም ትክክል ነው። ቅርቃር ነው የሚመስለው። ግን አንዱ እኔ የማምንበትን ነገር ልንገርህ። እነዛ የቅርቃር ጉዳዮች ሳይሆን ትግል የመጥለፊያ አንዱ ሜካኒዝም ነው። እኔ በነገር ላይ ጎንደርና ጎጃም ላይ የሚነሱ የክልል ጥያቄዎችን ከሩት ኮዛቸው የኢንተረስታቸውንም ጭምር እነግርሃለሁ። የጎንደር ገበሬ ጥያቄ እንዳልሆነ አውቃለሁ። የጎጃም ገበሬ ጥያቄ እንዳልሆነ የማን ጥያቄ ነው ስትል የመንግስትን አጀንዳ ተሸክሞ በጎንደር ስም ሊሰራ ያስፈሰፈ የመንግስት አካል እንዳለ አውቃለሁ። እሱ ልክ ነው። አሁን አብዛኞቹ ክር ብለው አማራ የሚሉት ትንሽ ገለጥ ብታደርጋቸው ጎጠኞች ናቸው። ዶንቲንግ በአማራ ስም የጎጣቸውን ፍላጎት ለማሳካት ነው። አሁን አማራ እንደ ከቨር ነው መጠቀም የሆነችው። ምን ለማለት ፈልጌ ነው? ትላንት ከነበረበት ያላየው ችግር ውስጥ እየገባ ነው። አሁን ነገ ከነገ ወዲያ ሊፈጠሩ የሚችሉ ነገሮች አሁን አዝማሚያዎችን ስታይ እዚህም እዛ የጎንደር ልጆች ያው ተወልደ ያደግበት የጎንደር ልጆች የሚያራምዱትን የጀመሩትን ነገር የጎጃሞቹ የሚያራምዱትን አንዳንድ ይሄ የተከዘይዘ በሚል የምታውቀው ነገር ነው። አሁን ፖይንቴ ምንድን ነው መሰለህ? የኔ ንግግር በምትለው ደረጃ ህዝብን አስተባብረህ እንኳን ከጎን ማሰለፍ አልቻልክም። ቢኮዝ አንተ የምትለውን ህዝቡ ገዝቶ ቢሆን 24 ሰዓት አይፈጅም የመንግስትን ወታደር ከክልል 3 ጠራርገ ለማባረር። ተሳስተሃል። የትግራይ ህዝብ እኮ የወያኔን ፕሮግራም ገዝቶት አምኖበት በረሃ ገብቶ 17 ዓመት ነው የፈጀው። ሻቢያ እኮ ኤርትራዊ ሁሉ ከአዲስ አበባ ከሚኒሶታ ከምናምን እየዘመተ ጠቅልሎ ኢትዮጵያ ገብቶ በረሃ ገብቶ 30 ዓመት ትጥቅ ትግል ገብቷል። ህዝቡማ በነገር ላይ ህዝቡ ባይገዛው በ24 ሰዓት ሳይሆን ህዝቡ ባይገዛው ኖሮ 24 ሰዓት ፋኖ አማራ ክልል አይቆይ። የዛን ጊዜ ሳቢው አዲስ ነው። አሁን እኮ የዛን ጊዜ የናቦይ ሰባትን ንግግር ብታይ ቆይ የዛን ጊዜ የደርግ ወታደር እኮ እንደውም አልተዋጋንም ነው። ትንሽ ስንቀርበው ወደኛ ይመጣል፣ ትንሽ ስንቀርበው ወደኛ ይመጣል። ጭራሽ እኮ አልተዋጋንም ነው እነሱ። እሱ አይደለም
አሁን ብሔርተኝነቱ እንደዚህ በጠነከረበት ሁኔታ ህዝቡን እንኳን የአማራን ብሔርተኛው የአማራ ብሔር ተወላጆችን አሳምናችሁ አንድ ከጎናችሁ ማሰለፍ አልቻላችሁም። ቢኮዝ የአማራ ህዝብ እንዳልከው ወይም ደግሞ እንደሚታወቀው ብዙ አይነት ሐሳቤ ነው ያለው። ከገባንበት ችግር ልንወጣ የምንችለው በዚህ ነው ይላል። ፖለቲካችንን መስራት ያለብን በሐሳብ ፖለቲካ ነው። አት ዘ ኤንድ ኦፍ ዘ ዴይ በሐሳብ ፖለቲካ ውስጥ የኛ የበላይነት ነው ያለው ወይም ደግሞ እኛ ልንጠቀም እንችላለን የሚል ሐሳብ ያላቸው አሉ። ኤኒዌይ አሁን ባለው ሁኔታ የአማራ ህዝብ እንደው በእኔ ትንታኔ የአማራም የኦሮሞም ህዝብ ቻይኖች በተለይ ከሁለተኛ የዓለም ጦርነት በኋላ ፔሪድ ኦፍ ሂሚሌሽን ይላሉ፣ የሀፍረት ጊዜ። እነዚህ ትልልቅ ብሔሮች የሚከበሩ ብሔሮች ህዝቡ ለፖለቲከኞቹ ነው ለፖለቲከኞቹ ይሄ ያለፉት 6 እና 7 ዓመታት የእፍረት ጊዜ ነው። ፔሪድ ኦፍ ሂሚሌሽን የአማራ ህዝብ በታሪኩ አይቶት የማያውቀው እጅግ አሳዛኝ ነገር ውስጥ ነው የገባው። የኦሮሞ ህዝብ በታሪክ አይቶት የማያውቀው እጅግ አሳዛኝ ነገር ውስጥ ነው የገባው። የትግራይ ህዝብ እንደምታየው ነው። ይሄ የብሔር ፖለቲካ ውጤት ህዝቡን አይቶትም ሰምቶትም የማያውቀው ነገር ላይ ከዳረገው መዳረሻ አንድ ነው። መንገድህን ለምን አትቀይርም? የአማራ ህዝብ ጥያቄ የሚመለሰው በሌላ መንገድ ከሆነ ጥያቄው ይመለስ እንጂ ለምን መንገድ አትቀይርም? የኦሮሞ ህዝብ ጥያቄ የሚመለሰው መንገድ በቀየርክበት መንገድ ቢሆን አስሎንጋስ ጥያቄው ይመለስ እንጂ ለምንድነው መንገድ ማትቀይሩት? አሁን ባለው መንገድ በየጊዜው ሰቆቃና ግድያና የሞት ዜና ነው የምንዘግበው። ይሄን እንዴት አታይም ነው ያልኩት። አይሆን ነጋዴው ተረጋጉ፣ ነጋዴው ተረጋጋ፣ ነጋዴ አንተ ተረጋጋ፣ አንተ አፈርክ ብዬ እኔ ላይ እንታንት ምለው ነገር የለም። ኮመንት ላይ ያላችሁ ነው ምለው። ቆይ ኮመንት ላይ ያላችሁ የብሔር ፖለቲካ እንጀራችሁ ይሆናችሁ አላችሁ። አይ ዶንት ኬር ላንተ ሞርጌጅን ለመክፈል ትሄዲ ሞርጌጅን ሳልከፍል ይሄ ነገር እንዳይቆም እያልክ የሚያልብሃል። አይ ዶንት ኬር ላንተ። እኔ ማወራው መሬት ላይ ስላለው ህዝብ ነው። ሞሼ ይቀጥል። እሺ የመርህ ልዩነት እኮ የለንም፣ ግን አሁንም አስገንዝቤ ደግሞ አንድ የማየው ከአንተ በተለየ የምናገረው ነገር አለ። እሱ በልዩነት ይይዝልኛል። እኔ የአማራ ህዝብ እስከዛሬ ከነበረበት ልዩ የሆነ ችግር ውስጥ ገባ ሳይሆን ምለው እስከዛሬ ከነበረበት ልዩ የሆነ ዳይሜንሽን አየ ነው። ሌላ አይነት ጥያቄን የማስመለሻ መንገድ አየ ነው። ኦኬ ለምን መሰለህ የትግራይ የትጥቅ ትግል ጉዳይ ከወያኔ ከ1967-68 በረሃ የመውጣት ታሪክ በፊት የትጥቅ ትግል እንቅስቃሴ የሞከሩባቸው ጊዜያቶች ነበሩ። ኤክስፒሪየንስ አድርገዋል። ወደ ዘመነ መሳፍንት ጀምሮ የመካከለኛው ክፍለ ዘመን ታሪካቸውን ጀምሮ የማመፅ ጥያቄዎች የመጠየቅ ነገሮች ነበራቸው። እንደ ትግሬ ጥያቄ መጠየቅ፣ እንደ ትግራይ ሰው ሆኖ መጠየቅ። በተመሳሳይ ኦሮሚያም እንደዛ አይነት ነገር ነበር። የሚጫነቱን ለማቀደም የሚነግረንን ጨምሮ ከዛ በኋላ ያሉ አደረጃጀት አማራ ይሄ ኦፕሽን አይቶት በታሪኩ አያውቅም። ያው ጦርነት ነው፣ ሞቶች አሉ፣ ምናምኖች አሉ። ሞት የሌለበትን ዘመን እስቲ ፈልጋለሁ እንድትነግረኝ። ለምሳሌ እኔ ልንገርህ፣ ወልቃይት እኮ ሲወሰድ የአማራ ብሔርተኝነት የሚባል አስኳልም ምንም አልነበረ። ወልቃይት የሚባል የአማራ መሬት ተወስዶ ወደ ትግራይ ሲካለል ምንም አይነት የአማራ ብሔርተኝነት አልነበረ። የዜግነት ፖለቲካ የሚያራምዱ ኃይሎች፣ ግለሰቦች ይሄን ነገር ለማስመለስ 30 ዓመት በቂ ጊዜ አግኝተው ነበር ለመመለስ። ምክንያቱም አይ ወልቃይት ወደ ትግራይ ስለሄደ ምንም አትበል ልትለኝ አትችልም። ምክንያቱም ያለነው በፌዴራሊዝም ፖለቲክስ ውስጥ ነው ያለው፣ መሬትን መሰረት ባደረገ ቋንቋን መሰረት ባደረገ ማለት ነው። ስለዚህ የግድ ይሄን ለመመለስ ሌላ አይነት ዳይሜንሽን አይ አሁን አማራው ለካ የትጥቅ ትግልም አማራጭ ነው ነው ያለው። ሞት ትጥቅ ትግል ስትገባ ምናበት ነገሮች ውስጥ ስትገባ አሁን ያልካቸው እኔም የሚደብረኝ ህዝብ ይሞታል። እኔ አሁን ውጭ ተቀምጬ የሞቱ ነው ደስ ይለኛል ምናምን አለ። በጣም ነው የሚያስጠላኝ። ምክንያቱም ዘመዶቻችንም እለት በእለት አናጣለን፣ በቅርብም የራሳችንን ሰዎች ማለት ደስታ በዚህ በምንም አይሰጠንም። ግን ያልሞትንበት የታሪክ ዘመን መላኩ ተፈራ የደርግ ታውቀዋለህ? መላኩ ተፈራ የደርግ የሰሜን ጎንደር አካባቢ ምናምን የነበረ ሰውዬ ነው። ያ ሰውዬ ሲረፈርፍ ነበረ። ሲረፈርፍ ነው የምነግርህ። ወጣቱ ሌላም ቦታም ተደርጓል አለ። አሁን ላይ ሆኜ ማውራል እንደ አንድ አማራ ስለሆነ ገደል ወስዶ ነበር የሚከተው። ጎጃም ላይ፣ ባህር ዳር ላይ እልቂት ነበር። ወያኔ ከመጣ በኋላ ቲፒኤልኤፍ ስልጣን ላይ ከመጣም በኋላ ተመሳሳዩም ነገር ነው ሲካሄድ የነበረው። ወልቃይት ላይ የሚደረጉ፣ ጠለምት ላይ የሚደረጉ፣ ከክልል ውጭ አማራ ላይ የሚደረጉ፣ ይሄም መንግስት ሲመጣ ይሄም የተደረገው። ስለዚህ ምንድን ነው እያወራን ያለ ነው? ሌላ ዳይሜንሽን ለህዝቡ ነው ያየው። ይሄ እኮ በነገር ላይ ቴዲ በደንብ የምትሰሙኝም ሰዎች ስሙኝ።
የአማራ የትጥቅ ትግል እንቅስቃሴ ከሌላው የትጥቅ ትግል እንቅስቃሴ የሚለየው ከሌላው ምን ስፔሻሊ ከኦነግና ከቲፒኤልኤፍ ለማለት ነው የሚለየው የአብዮት ውጤት ነው። ለምሳሌ ቲፒኤልኤፍ በረሃ ሲገባ ደርግ 1967 ምናምን ወጣ። ከአንድ ዓመት በኋላ በረሃ ገባል ተጠቅልሎ። ኦኬ ምንም አይነት እድልም እንኳን አልነበረም። ስለዚህ አብዮት አልነበረም። ኦነግን በተመሳሳይ የአማራውን ግን ላለፉት 30-40 ዓመት ጥያቄዎች ሲብላሉ በዜግነት ፖለቲካ ውስጥ ለማስመለስ ሲጥር ሲጓዝ እንደዚህ ሲሆን ሲብላላ መንግስት በመቀየር ፕሮሰስ ውስጥ ጭምር አልፎ ቲፒኤልኤፍን በማውረድ በዚህ ውስጥ ሁሉ አልፎ ያልተሳካ አብዮት የወለደ ውጤት ነው። ይሄ የአማራ የትጥቅ ትግል እንቅስቃሴ የአብዮት የመጨረሻው ክላይማክሱ ደረጃ ነው እንጂ ዝም ብሎ ከመሬት ብድግ ብሎ የተፈጠረ ነገር አይደለም። ስለዚህ አስመሬበት በደንብ ልሂድ፣ ሀሳቦችን እገዛለሁ። አት ዘ ኤንድ ኦፍ ዘ ዴይ ታዲያ አንተ የምትደግፈው ኃይል አንተ የምትደግፈው ስብስብ በመጨረሻ ላይ ስልጣን ቢመጣ ዘመነ ካሴ ወይ ሀብቴ ወይ ኢንጂነር ደሳለኝ ምሬ አምባገነን ሆነው ቁጭ ሊሉ ነው አይደል እንዴ ብትለኝ አይደለም። ምክንያቱም እኔ ራሴን ከጭቆና ለማውጣት ነው እንጂ ዘመነ ካሴ ገዝቶ ሀዲያውን ደቡቡን እንትኑን ጨቆኖ ይግዛልኝ የሚል ፖለቲካ አይደለም እየሰራ ያለሁት። ምክንያቱም ጭቆናን ፕራክቲካሊ እኔ እያየሁት ስለሆነ ማለት ነው። ስለዚህ አሁን አንተ የምታነሳውን ቅድም የት ነበርክ ያነሳውን ምናልባት ዶክተር ታሜም የሚያነሱትን ሁላችንም የምናነሳውን ተመሳሳይ ሀሳብ ገቢር የሚደረግበት ሜካኒዝም የመፍጠሪያ አንዱ መንገድ አድርጌ ነው ማስበው። ይሄን ነው ሊያዝ የሚገባው። ሲቀጥል እየሰማኝ ከሆነ ቴዲ ክሊርሊ እኮ አሁን ባለው ተጨባጭ ሁኔታ አሁን ባለው መሬት ላይ ባለው ሁኔታ በባስኬትቦል የመጫወቻ ሜዳ ላይ በእግር ኳስ ጋር አትጫወትም። እጅህን በኳሱን በእጅ ነው የምታደርገው። ሜዳው የፈቀደ አሁን ብዙ ሰዎች በጣም ማዝንባቸው ብዙ ሰዎች የአብይ ደጋፊ ኮሜንት ይጽፍልሃል። የማውቃቸው ማናውቃቸው ሚዲያ ላይ የሚወጡ አሁን ቅድም መሀል ሜዳ አይነቱም ሰው ማለት ነው አንተን ደግፎ በተመሳሳይ የት ነበርክን ደግፎ ገራሚ ሀሳብ ነው ይልና የብሔር ፖለቲካ ስፔሻሊስቱን አብይ ግን ያመልክላል። ብልጽግና አማላጄ ነው ይልላል። ይኸውልህ ብሔርተኛው የዜግነት ፖለቲካ አራማጁ ከብሔር ፖለቲካው ጋር አምታቶታል፣ አወሳስቦታል ራሱን። አንዴ እዚህ ጋር ይሆናል፣ አንዴ እዛ ጋር ይሆናል። ጥቅሙ ሲመጣበት ወደዚህ ይገባል፣ ጥቅሙ ሲጎልበት እዛ ጋር ይሆናል። እንደ አይነቱ ማለት ነው። ስለዚህ ትግላችን አሁን ያለው ትግል እኔ ባምነው የመስመር ትግል ነው ብያ እኔ እኮ ልክ ነው፣ ግን እኔ አንድ ለእናንተም ስለማዝል ነው። ለምሳሌ ሞሼ ፖለቲካል ሳይንስ የጨረሰ ልጅ ነው። ፖለቲካን በፖለቲካ ቋንቋ ከሚያወሩ ሰዎች ጋር ነው መሰለፍ ያለበት። ልጅ በስመ አማራ ተንጋግቶ ከሚመጣ ሰው ጋር ዝም ብለህ ፖለቲካ ማውራት የለብህም። አማራ ልዩ ፕሮፌሽን ይኖሯል። የቡርቃ ዝምታ ፕሮፌሽኑ ሌላ ሊሆን ይችላል። ፖለቲካን ስፔሻላይዝድ ያደረጉና በፖለቲካ ቋንቋ ማውራት የሚችሉ አሉ። አሁን እኮ እየሆነ ያለው ብስሉን ከጥሬው መለየት አልቻለም። አንደኛ ይሄ የጎራ መደበላለቅም እየፈጠረብህ ነው። ኤሊቱን ኤሊት ካልሆነ መለየት አልችልም። ሀሳቡን ሀሳብ ካልሆነ መለየት አትችልም። ኢቭን ለእናንተ እንኳን አታስቡም እንዴ? ፖለቲካችን ምንድነው መምሰል ያለበት? ፖለቲካ ብሔር ሊሆን ይችላል የራሱ ሲጀምር። ፖለቲካ ሀሳብ ነው መሆን ያለበት። ሀሳብ ደግሞ እንዲሁም እናንተ የሀሳብ መሪዎች ፓዮኒር መሆን አለባችሁ። በቋንቋ ያልተጠቀምኩ ሰው ምን ላድርግ? እኔ በቋንቋ እንድትጠቀም ፈልጋለሁ። በቋንቋ ግን አልተጠቀምኩም ስትል የምታመለክትበት የሆነ ተቋም ሊኖር ይገባል። ሄድና እዛ አመልክት። ተቋሙ ጥናት ያርግና በቋንቋ እንድትጠቀም ያርገ። ባህል አልባሳቴን አልለበስኩም ይላል ሰው ምን ላድርግ? እኔ ባህል አልባሳትን ወይ ባህልና ቱሪዝም ሊሆን ይችላል ወይም ደግሞ የፌዴሬሽን ምክር ቤት ሊሆን ይችላል። የሆነ ብቻ ተቋም ያስፈልጋቸዋል። ኢንስቲትዩሽን መጀመሪያ ኢንስቶል መደረግ አለበት እነዚህን ነገሮች ኮንትሮል የሚያደርግ። ከዛ በዘለለ ግን እኛ መፋጨት ያለብን በአይዲያ ነው። በቃ ፖለቲካ ሀሳብ ነው መሆን ያለበት። ነጥቡ ላይ መጣ። ኢንስቲትዩሽን አሁን ባለው የኢትዮጵያ ፖለቲካ ኢንስቲትዩሽን ክሬኤት የምታደርገው አማራጭ የትጥቅ ትግል ነው ብዬ አምናለሁ። ለምን መሰለህ? ጀኔሬሽን ጋፕ ተፈጥሯል። ምናልባት 1 እና 2 የሚሆን ጀኔሬሽን አሁን እኔና አንተ በምንከራከርበት አዲስ የተቀረጸ አስተሳሰብ አለ።
ሀገራዊ አስተሳሰብ የሀገር ምስረታ ብሎ የራሱን ሴናሪዮ የሚያስቀምጥ የሶሻል እንትናችንን መስተጋብራችንን በራሱ አዲስ ትንታኔ የሚሰጥ ምናምን ብዙ አለ። ኦኬ አዲስ ጀኔሬሽን ነው የተፈጠረው። ይሄ ጀኔሬሽን አንተ የምትለውን ይሄ በቀናነት የሆነ ነገር አሁን በትጥቅ ትግል ለምሳሌ ተቋማቶች ሲገነቡ ሊቃኖች አሉ፣ ምሁራኖች አሉ፣ አካዳሚሻኖች አሉ። ለምሳሌ የህጉን ስርዓት እንዴት ነው ኢንስቶል ማድረግ ያለብን የህግ ሰዎች አሉ። አስፈላጊ ከሆነ ሌላ ሀገር ተሞክሮ ወስደው የህጉ ስርዓት መመሰል እንዳለበት ራሳቸው መጻፍ አለባቸው። ሚዲያው በምንድነው መመራት ያለበት? የሚዲያ ሰዎች አሉ። ፖሊሱ ፖሊስ ሰዎች አሉ። ሚሊተሪው የሚሊተሪ ሰዎች አሉ። ምርጫ ቦርድ ሰዎች አሉ። አሁን ደርግ ትልቁ እኮ ያከሸፈብን ነገር ዛሬ ለገባንበት የቋንቋ መደበላለቅ የዳረገን ጃንሆይን ከስልጣን ካስወገደ በኋላ ወደ ካምባችን እንገባለን ሀገርና ህዝብ ካረጋጋም በኋላ ብለው ስልጣን ሳማቸውና በዛው ቀጠሉ ዘንድ እነሱ የመጫወቻ ሜዳውን ሳያሰምሩ አምባገነን ስለሆኑ እነዚህ ሀሳብ ይዘው ይወጡ ከውጭ ሀገርም የመጡ ከሀገር ቤትም ሀገር በቀል የሆኑ ፓርቲዎች ስለተሰደዱ ስለተዋከቡ ያቺ ጎልደን ኦፖርቹኒቲ ሚስ አደረገን አይደለም እንጂ መይሶን እንደ መይሶን ኖሮ ቢሆን ኖሮ ወዝሊግ እንደ ወዝሊግ ኖሮ ቢሆን ኖሮ ያፓ እንደ ያፓ ኖሮ ቢሆን ኖሮ ህዝብ ቢያንስ አማራጭ ይኖረዋል። ያበላሸናት ጎልደን ኦፖርቹኒቲ እነዚህ ታጣቂ ኃይሎች የብሔር ፖለቲካ ይዘው ጫካ እንዲገቡ አደረጋቸው። ከዛ ጊዜ ጀምሮ አሁን ያለንበት ደረጃ ላይ ደረስን እና አሁንም ቢሆን ከገባንበት ችግር መንግስትን ለመቀየር እንዴት ባለ መንገድ ነው መሄድ ያለብን? መንግስት መቀየር አለበት። ዴፊኒትሊ የፖለቲካ ፓርቲ እኮ የሚያስፈልገው አማራጭ ሀሳብ ልትነግረኝ ነው። ሰላማዊ የስልጣን ልውውጥን ወይ ደግሞ ቅድም ሰዎች ሲያወሩ የነበረውን ይሄ ብሔራዊ መግባባትን ምናምን ለመፍጠር መጀመሪያ ብሔራዊ መግባባትን ለመፍጠር የሚፈልግ መንግስት ወይ ደግሞ ሰላማዊ የስልጣን ሽግግርን እንዲኖር የሚሰራ መንግስት ሊኖር ይገባል። በነገር ላይ የትኛውም ዓለም ላይ መንግስት በምርጫ ብቻ አይወርድም። የዓለም ታሪክ አይደለም። በጦርነትም ይወርዳል፣ በአብዮትም ይወርዳል፣ በምርጫም ይወርዳል፣ በጸሎትም ሊወርድ ይችላል እና ይሄኛው መንግስት አሁን ያለው መንግስት 2 ደቂቃ ሀሳቤን ጠቀልላል። አሁን ያለው መንግስት ይሄን አሁን የምንለውን የምርጫ ናሽናል ኮንሰንሰስን ለማምጣት ብሔራዊ ነገርን ለማድረግ ልቡ ዝግጁ ነው ወይ ስትለኝ አይደለም። ለምን መሰለህ አይደለም የምልህ እራሱ ቅድም የነገርኩ የጀነሬሽን ጋፕ ውስጥ ያለ በጀነሬሽን ክፍተት ውስጥ አብይ አህመድ እልም ያለ የኦሮሞ ብሔርተኛ እልም ያለ ምክንያቱም መንግስት የተነካ ብለው ከሰበታና ከሱሉልታ ይመጣልሃል የሚል ኢትዮጵያዊ ብሔርተኛ አይኖርም። ኢትዮጵያዊ ብሔርተኛ የሚለው ስለዚህ ይሄ ስርዓት ሊቀየር የሚችለው እኔና አንተ የሚያስማማን ሰውየው ብሔርተኛ ስለሆነ ነው ጆሃርን ገፍቶ ኢትዮጵያኒስት ያደርገው። ጆሃር ኢትዮጵያኒስት አይደለም። ለምሳሌ ጨዋታው መሰለ ጆሃር ከዚህ ቀደም በነበረው የመጫወቻ ሜዳ አብይን ሊያሸንፈው አይችልም። ቢኮዝ ብሔርተኝነትን አብይ ከጆሃር በተሻለ ሁኔታ እየተጫወተለት ነው። ዘን ምንድን ነው ጆሃር ያለ ጓዳ እያለን እኮ እኛችን ሀገር እያፈረስን ነው። አሁን ስለ ሳሎኑ እናስብ አለ። ጆሃር የሚያምነው ይመነው። ጆሃር ኢትዮጵያ ብሔርተኛ ነው ብሎ የሚያምነው ይመነው። እኔ በግሌ አላምነውም። ምክንያቱም እኔ ሪላቲቭሊ ለኢትዮጵያዊ ብሔርተኛ ከዛሬ 10 ዓመት በፊት ቀርባለሁ የምለውና ከዛሬ የደገፉ እኮ ነው ያንተን የደገፉ። አዎ ትክክል ነህ። ስለዚህ ጆሃር የሲስተምና የአካሄድ ልዩነት ሊኖራቸው ይችላል በሁለቱ መካከል። ከዚህ አዲስ አበባ ተነስተን እናንተ እኩል ብንነሳ አንተ በሮም በኩል ብትሄድ እኔ በኪጋሊ በኩል ብሄድ አዲስ አበባ ነው መግቢያ ዋናው፣ እዛ እንገናኛለን። የመንገዱ ልዩነት ነው የሚያከራክራቸው። ብዙ ጊዜ የኦሮሚያ ፖለቲካ ላይ ልዩነቱ መንገዱን እንዴት እንሂደው ነው። እሱ ሰፊ ነው። ግን ስናጠቃልለው የምትለውን ነገር በደንብ እገዛለሁ። ሁላችንም በጋራ የምንኖርበት ሀገር እንድትኖር የብሔር ፖለቲካ ከዜግነት ፖለቲካ ይልቅ ጥፋቱ ብዙ ነው። ይህንንም አምናለሁ። አንዳንዴ ግን አማራጭ የማይኖርብህ ነገር ይኖራል። በነገር ቅድም አንዳንድ የተሳሳቱ ነገሮች ሲወሩ ሰምቻለሁ። ዓለም ላይ በዓለም ፖለቲካ ላይ በጣም የዓለም ፖለቲካ አቃፊ የሆነ ነው ምናምን እየተባለ የሚሆነው በራሱ ስህተት ነው። ምክንያቱም በተለይ ይሄኛው the last 5-10 years የዓለም በጣም ኮንሰርቫቲቮች የዓለም ፖለቲካ ላይ በፍጥነት እየመጡ ነው። ኮንሰርቫቲቮች ነው የምነግርህ፣ ስደተኛ ጠሎች፣ ሃይማኖት ጠሎች፣ ከለር ጠሎች ጨምሮ በአንድ ለምሳሌ የዚህ እኔ ያለሁበትን ሀገር የትራምፕን ሁኔታ በቅርበት የምትከታተሉት ነው። ምን ያህል አንታይ ይሄ ብራውን ፌስ የሚባሉትን እንዴት እንደሚጠላ እንዴት ኢቭን ከብላኮች ጋር ያለውንም ነገር ማየት ኢስት ዩሮፕ ባልካን የሚባለውን ኤሪያ ጨምረው
ምን አይነት አክራሪ ሁሉም ጋር ይሳካላቸው። አሁን ሊበራሎችም ያሸንፉበት ቦታ ያሸንፉበት አለ። ድሮ ግን ምናልባት ከ20 ዓመት በፊት ስፔሻሊ ከቀዝቃዛው የዓለም ጦርነት ማለቅ በኋላ ሊበራሎች በደንብ ዶሚኔት ያደረጉበት ጊዜ ነበር የዓለም ፖለቲካ። ስለዚህ ይቀያየራል። እኛ ሀገር እኮ ያም ነገር የመምጣት ከዓለም ተነጥለን አይደለም ያለነው። ልዩነቱ ያለነውን ነገር እንደ ሀገር ለመቀጠል እንዴት አድርገን አሰናስለን እንሂድ ነው። የብሔር ፖለቲካ የመጫወቻው ሜዳ አድርገናል። ሳንገዳደል ፍሩትፉል ላንሆን እንችላለን፣ ግን መጨረሻ ላይ ፍሩትፉል እንሆን ነው። እሱ ላይ ነው መስራት የሚገባው። ናሽናሊዝም ከሞላ ጎደል ከጨዋታ ወጥቷል። ሊበራልም ከጨዋታ እየወጣ ነው። አሁን ያለንበት ዓለም ሞሮፍ ወደ ሪያሊዝም እየሄደ ነው። የሪያሊዝም ዓለም ላይ እየሆነ ነው። ይሄ የግሬት ፓወር ፖለቲክስ ትክክል። ኦኬ ቡናችን እስኪ ታሜ ዶክተር ታሜ ኦኬ ቴዲዬ ግን ይቅርታ ለነታሜ እድል ከመስጠት በፊት እኔ ልወጣ ስለሆነ ላመስግናችሁና ልውጣ፣ ሰዓት በጣም ስለሄደብኝ። ቴንክ ዩ ከልብ አመሰግናለሁ። የቡርቃ ዝምታ እንደ ሁል ጊዜ ሁሉ ስለ ጨዋነት መተሰላካፈርከን ስለመለስክ ጥያቄዎች ወነግን ወክለ ስለተከራከርክ አትጥፋ። ቴንክ ዩ ብራሽ አመሰግናለሁ ሁላችሁንም። ዶክተር ታሜም ቡኖን በነገራችን ላይ ቡርቃ ቤት ከፍታለህ አይደል? ላይፍ ይገባል። በሆነ ጉዳይ ላይ ስፔሻላይዝድ ያደረገ መስማት ስትፈልጉ መረጃ ሲኖራችሁ እንደዚህ አይነት ሰው ጋር መስማት ያለባችሁ፣ ካልሆነ ትደበላለቃላችሁ። ዝም ብሎ በስመ ኦሮሞ ኦነግ ነኝ ምናምን ብሎ በሚከፍት ቦታ ላይ ጠዋት ብልጽግና ይሆንባል፣ ማታ ኦነግ ይሆንባል። እንደዛ ትክክል አይደለም። ስለ ኦነግ ጉዳይ መስማት ከፈለጋችሁ የኦነግ ደጋፊዎች ጋር፣ ትክክለኛ የኦነግ ደጋፊዎች ጋር ቡኖም ስታናዱት ኦነግ ይሆናል ለምሳሌ። ስለዚህ መስማት ካለባችሁ ትክክለኛ ደጋፊዎች እነዚህ ይሄ ራጁ ምናምን እንዲህ ያሉ ልጆች ናቸውና ቴንክ ዩ ቡርቃችን። ዶክተር ወደ አንተ ልምጣ። ያ ቡርቃን ጆሮዬን ሰጥቼ የሚያደርገው ፖለቲከኛ ነው። በጣም የኔ ነው መሰለኝ አይደለም። ያንተ መጀመሪያ ነበር እንዴ? ነበርኩ። ካንተ ይቀድማለሁ፣ ከነሱ ግን አልቀድማቸውም። አይ ገብቼ አይቴድ ያው እንግዲህ የትም አይሄድም አይዘው እና ይሄዳልኛ ምን ከዘመነ ወዲህ ጀምሮ ስናወራ ይኖረን ህዝቦች ቅደም ተከተሉ ነው እንጂ ችግር የለም ይመጣል። እና ቡርቃ ዝምታን በዛው አጋጣሚ አመሰግናለሁ። ይኸውልህ ፖለቲካ ዓለም ላይ ልዩነት ይኖረናል። በጣም ይገርም ልጅ ነው። ያ ፖለቲካ ዓለም ላይ ከማናቸውም ጋር ናዚዝም የሚምጣ ፖለቲካ ዓለም ላይ ሀሳቡን በነፃነት የሚገልጽ ሰው ከሆነ ሀሳብን በሀሳብ ለማሸነፍ ትሄዳለህ። ያንን መጠቀም እንችላለን። ግን የራሳቸውን የሚያምኑበት የሚደግፉበትን ፓርቲን እንኳን ፕሮቶኮሉን በአግባቡ የማያውቁ ሰዎች ስላሉ እንደነ ቡርቃ አይነት ሌላም ወንድማችን አለ ባለፈው ኢንተርቪው ያደረግከው ራጁ፣ ሌሎችም እንደዛ አሉ። ይምጡ፣ መወያቱ ጥሩ ነው። ሀሳባቸውን ላልቀበል እችላለሁ፣ ግን አገላለጻቸው በጣም ደስ ይለኛል። ወደኋላ ሊመለስ እኔ በነገራችን ላይ አሁን አንተ ካልከው ናሽናሊዝምም ሊበራሊዝምም ሪያሊዝምም እኔ ሪያሊዝም ይመጣል ብዬ አላስብም። ምክንያቱም በዓለም ላይ ያለው ሪሶርስ ሾርት ስለሆነ ሪያሊስቲክ ሌቬል ላይ የሰው ልጅ ይደርሳል ብዬ አላስብም። ግን ሊበራሊስቶች እየተሸነፉ ናቸው በብዙ ሀገራት። አሜሪካ ሊበራሊዝም ኦልሞስት ተሸንፏል። አሁን ሊመጣ ይችላል። ካናዳ ተሸንፏል። ጀርመን ሰሞኑን የነበረውን ብዙዎቻችሁ በዜና ሰምታችሁ ሊሆን ይችላል። በኪንግ ነው መተዳደር አለብን፣ ፕራይም ሚኒስቴራል ጀርመን አያስፈልገንም፣ ወደ ቀድሞዋ ጀርመን መመለስ አለብን የሚል ኃይል ታስሯል ሰሞኑ። ራሻ ላይ ያለውን አይታችሁታል። እስራኤል ላይ ያለውን አይታችሁታል። ስለዚህ ሊበራል ዓለም እየቀነሰ ነው። ብዙ ምክንያቶች አሉ፣ ጥናቶች አሉ። ባይዘው ቅርብ ጊዜ ባለፈው 2 ዓመት ሲጠና ይሄ በጣም ራዲካል የሆነ ናሽናሊዝም ነው ወደፊት እየመጣ ያለው። ልክ ሁለተኛ ዓለም ጦርነት ከመነሳቱ በፊት የነበረው አይነት ማለት ነው። ብዙ ምክንያቶች አሉ ለዚህ። የሪሶርስ ጉዳይ አለ። የዓለም ውስጥ ማን ወደፊት ይምጣ። ድሮ ዩኒፖላር የነበረ ወደ ማልታይ ፖላር ሲመጣ እንደና ቻይና፣ ሂንድ ወደ መጫወቻ ሜዳ እየገቡ ሲመጡ በፊት የነበሩ ምዕራባውያን ቦታውን እየለቀቁ መሻማት አለ። ስለዚህ ለመሻማት እንዲመቻቸው ደግሞ ሞር ናሽናሊስት ሆኖ ወደኋላ ተመልሶ መገንባት ይፈልጋሉ ሀገራቸውን። ትራምፕ ይዞ የመጣው ይህንን ፖሊሲ ነው። ልንቀደም ነው። አሜሪካ ባለፈው 100 ዓመት ውስጥ የመጣችበትን መንገድ አሁን ሉዝ ልታረግ ትችላለች። ስለዚህ እንደዚህ መሆን የለብንም። ይሄ ብሪክስ ምናምን የምትሉትን ተረት መስበር አለብን። ያንን ለመስበር ደግሞ ናሽናሊስት አስተሳሰብ ነው መምጣት አለብን። ኢንዱስትሪዎች ከቻይና ይምጡ ብቻ። በአጭሩ እዛ ውስጥ አልገባም። ናሽናሊዝም ስትሮንግ እየሆነ እየመጣ ነው። እኛ ሀገር ደግሞ ሪፍሌክሽን አለ። እኛ ሀገር ናሽናሊዝም አይደለም ያለው፣ ኢትኒሲቲ ነው ያለው። ልዩነት አላቸው። የራስን ኢትዮጵያን የምትማስለውን ሀገር የብሔር ብሔረሰቦቹን አንድነታቸውን አስጠብቄ ሉዓላዊነቷን አስጠብቄ ኢንዲቪዚብል የሆነች ሀገር
ነገር ግን ብሔሮቿ በሀገሯ ውስጥ ኮርቶ ደስ ብሏቸው የሚኖሩባትን ሀገር ሊገንባ አይደለም የእኛ መንግስታት ጥያቄያቸው። እዚህ ውስጥ ራሱ የተሻልኩ ሊሆን ብዙ ጊዜ እሱን ሲያስብ ላይቤሪያ ትዝ ይለኛል። ላይቤሪያ በ19ኛ ክፍለ ዘመን ከአሜሪካ ባሪያ ይግባ ተብሎ ከተዘጋ በኋላ እዚህ የነበሩ ባሪያዎቹን ግማሾቹን ካሪቢያን ወሰዱ፣ ግማሾቹን ላይቤሪያ ነው የወሰዷቸው። ላይቤሪያ ቀድሞ ጥቁሮች ነበሩ። በጣም የሚገርም ነው። ቀድሞ ጥቁሮች ስለነበሩ ከዚህ የሄዱ ባሪያዎቹ እነሱም ጥቁሮች ናቸው አስብ እና እዛ ደረሱና ቦታ ከያዙ በኋላ we are better black than you ማለት ጀመሩ። ጥቁሮች ናቸው ግን ከአሜሪካ ስለመጣን ባሪያ ሆነው ነው እዚህ የኖሩት። እነዛ እኮ ነፃ ህዝቦች ናቸው። ከአሜሪካ ስለሄዱ የተሻለ እንግሊዝኛ ስለሚያወሩ በቦታው የነበሩ ጥቁሮችን እኛ የተሻለን ጥቁር ነን በማለት ነው ጦርነት ውስጥ የገቡት። ለዘመናት እስከዛሬ ልዩነቱ አላቸው። እንደዚህ አይነት ሳይኮሎጂ ነው ያለው እኛ ጋር። የኢትዮጵያን ህዝብ እኔና አንተን አሁን ብሔራችን አንታወቅም አይደል? አንተ ብሔሪ ማንኪያ ስለሆነ እኔ ሌላ ብሔር ነኝ። ስለዚህ አንታወቅም። የኔና አንተ ልዩነታችን በምላሳችን ያለው አክሴንታችን ነው። there is no way you know me አየህ። ይህንን መሰረት አድርገን ነው ከዚህ በፊትም ብያለሁ። አርሰናልን አርሰናል አረጋው ምናልባት ደጋፊን ቲሸርቱ ነው። የተወሰነ አካባቢ ስላደግኩ ቋንቋቸውን ስለሚያወራ ሳይኮሎጂካል ሶሻል ሜካፑ ስላለኝ ሀዲያ ብለውኛል። ሀዲያ ነኝ። በቃ ቤተሰቦች ሀዲያ ብለውን ያሳደጉኝ። ይህንን መሰረት አድርጌ ነው ኢትዮጵያ ውስጥ ሪሶርስ ላይ የሚጣለው። አንዳንድ ጊዜ ጤናማ አእምሮ የሚያስብ ሰው ይጨንቀዋል። ይሄ ከገባው ማለት ነው። አሁን ኢትዮጵያ ውስጥ ሊገንጠል ማለት መብት ነው። አየህ በጣም የሚገርመኝ አሁን ቅድምም ሲያወራ ባለፈው የጠየቅኩም ወንድማችን ሲያወራ የነበረው መገንጠል መብት ነው፣ ግን ከእናንተ ጋር መኖር አልፈልግም ብለው ነው እንጂ መገንጠል አለብኝ ስለተጨቆም ግን አትበል። ምክንያቱም ፍሪ ህዝብ የለማ ኢትዮጵያ ውስጥ። ማን ነው ማንን የጨቆነው? ስርዓት ነው የምንለው አይደል? ስርዓት ከጨቆነ ስርዓትን አስወግደ የተሻለ ስርዓት አምጣ። ከዚህ ውጭ ተጨቁኝ ነው የሚወጣው ካልክ አንተ መቼም ፍሪ አትሆንም። የምትሄድበት ቦታም ትጨቆናለህ። ይህንን ነው ቅድም አንተ ኤርትራንም አንስታል፣ ሌላም ስርዓቱ ግን ጨቋኛችን ነው። በቃ እኛን ይሄ የአሁኑ መንግስት ብቻ አይደለም፣ ፎር ይርስ ስርዓቱ ጨቋኝ ነው። የሚጨቁነው በተለያየ አይነት መልክ ነው። የድሮ ዘውዳዊ አገዛዝ ነው። ከዛ ደርግ ፖለቲካል መብት አያስፈልግም ብሎ ያምናል። ከዛ ኢህአዴግ ደግሞ በብሔር ከፍሎ ቅድም በሚለው እንደ ላይቤሪያ እኔ የተሻልኩ ነኝ ለማለት ነው። እዛ ካወረን ላይቀር የኢትዮጵያ ህገ መንግስት ምን ይላል የሚለው ላይ ልምጣ። ምክንያቱም ኤሪያዬ ነው፣ በደንብ በድፍረት የሚያወራበት አካባቢ ነው። የኢትዮጵያን ህገ መንግስት ሲመለከት እና የኢትዮጵያን ፖለቲከኞች በተለይ ብሔርተኞችን ሁሌ የሚገርመኝ አንድ ነገር አለ። በአንድ ሀገር ውስጥ ኢትኒክ ኮሚኒቲ ወይም የብሔር ህዝብ ብሔር አለ፣ ብሔር የሚባል ህዝብ አለ። ብሔር የሚለው ቃል በእንግሊዝኛ ኔሽን ግራ ያጋባል። ኢትኒክ ኮሚኒቲ አለ። ልክ ኢትኒክ ኮሚኒቲን በቀጥታ ወደ ፖለቲካል ኮሚኒቲ ነው የሚገለብጡት። ብዙ ብሔርተኞቹን ተመልከታቸው። ኢትኒክ ግሩፕን ቀጥታ ወደ ኔሽን ያዞሩታል። እነዚህ በጣም የተለያዩ ተርሞች ናቸው። መስፈርቶቹም ይለያሉ። አንድ ህዝብ ኔሽን የሚባለው እና ኢትኒክ ግሩፕ የሚባለው ልዩነት አላቸው፣ ሰፊ ልዩነት። አንድ ኢትኒክ ግሩፕ ኔሽን ለመሆን ግራጁዌት ማድረግ አለበት። ፖለቲካል ሴልፍ ዲተርሚኔሽን ኮስችን ያለው መሆን አለበት። አንድ ህዝብን ኢትኒክ ኮሚኒቲ ሆኖ ሊኖር ይችላል። ልክ ኢህአዴግ ከመምጣቱ በፊት የነበራቸው ኢትዮጵያ ኢትኒክ ኮሚኒቲ ነበሩ። ቋንቋቸው፣ ባህላቸው፣ ማርኬራቸው የተለየ። ሀዲያ ከአማራ የሚለይባቸው ብዙ ምክንያቶች አሉ። ቋንቋው ይለያል፣ ማርኬር አለው የሚለይበት። አሁን ይህንን ቀጥታ የሀዲያን ኮሚኒቲን የፖለቲካ ኮሚኒቲን ያደረጉት። በሌላ ሀገር ይህ አይለመድም ወይም አልተለመደም። በጣም አደገኛም ነው። ምን ማለታቸው ነው መሰለ? ልክ የሀዲያ ኮሚኒቲ አስተሳሰብ የፖለቲካ ጥያቄ በሙሉ የፖለቲካ ጥያቄ ማለት እንደ ህዝብ ሁሉም አንድ አይነት የፖለቲካ እይታ ይኖረዋል ብሎ ማሰብ ማለት ነው። ይሄ በጣም ከባድ ነው። እንደዛ ከሆነ ኦሮሚያ ውስጥ 10 ፖለቲካ ፓርቲ አይፈጠርም ነበር። ምክንያቱም አንድ ጥያቄ ነው የሚኖራቸው በቃ እንደ ህዝብ። ሀዲያ ውስጥ 3-4 ፓርቲ አይኖረውም። ለምን? አንድ ጥያቄ ነው ሊኖራቸው የሚችለው እንደ ኮሚኒቲ። ቀጥታ ቅርብ ጊዜ ኦቦ ጀዋርን ኢንተርቪው ሲያደርጉ ፖለቲካል ኮሚኒቲ አድርጎ ነው የሚያወራው። እሱም አንዱ እንደዛ ከሚያወሩ ሰዎች ሌሎችን መቁጠር ይችላሉ። ብዙዎቹ ኢትኒክ ኮሚኒቲን ፖለቲካል ኮሚኒቲ አድርጎ ነው የሚያወሩት። የፖለቲካል ኮሚኒቲ የሚባለው ካውዝ ቤዝድ የሆነ ኦርጋናይዜሽን ሲፈጠር ነው። ታክሴ ከፍ ብለዋል ብዬ ፓርቲ ሊመሰረት ይችላል። የኢትዮጵያ የፖለቲካ ምንድነው
አግሪካልቸር ፖሊሲን ላይቀበል ይችላል። የአግሪካልቸር ፖሊሲን፣ የኢኮኖሚ ፖሊሲን፣ የንግድ ፖሊሲን፣ የፎሬን ፖሊሲን፣ ሌሎች ፖሊሲዎችን ተጠቅሜ የፖለቲካ ፓርቲን መሰረት ይችላለሁ። በዚህ ኮንስቲቱሲ ይፈጥራለሁ። የፖለቲካል ኮሚኒቲን አመጣለሁ። በአንድ ሀሳብ ላይ የሚስማማ ህዝብ ማለት ነው የፖለቲካ ኮሚኒቲ። በአንድ የፖለቲካ አጀንዳ የሚያምን ማለት ነው። ይህንን ኮሚኒቲ ግን ሌላ ታሪክ አድርጎ ኢትኒክ ኮሚኒቲን ፖለቲካል ኮሚኒቲ አድርጎ አመጡና የምንፋጅባትን ኢትዮጵያን አመጡ። ህገ መንግስቱ እንዴት አድርጎ እንደሰራ በነገራችን ላይ ህገ መንግስት በተለይ ይሄ ኢትኒክ ፌዴራሊዝም የምትለው ቋንቋ እኔ ጋር ቢደርስ ኖሮ እኔ ሀዲያን አይመለከተውም። ሌሎች ብዙ የማይመለከታቸው ህዝቦች አሉ። የሀዲያን የሚመለከት ቢሆን ኖሮ ልክ እንደ ኦሮሚያ ልክ እንደ ትግራይ ኢትኒክ ፖለቲካ አለ ብዬ አስብ ነበር። አንቀጽ 39 ምሳሌ አድርገ ልንገራችሁ። አንቀጽ 39 የመጀመሪያ አርቲክሉ እና አርቲክል ኤ ላይ የተጻፈው እና ሲ ላይ ወይም 1 እና 3 ላይ የተጻፈው የተለያየ ትርጉም አለው። አንደኛ ላይ 39 1 ላይ የተጻፈው ህዝቦች የራሳቸውን እድል በራሳቸው የመወሰን መብት አንኮንዲሽናል እንደሆነ ይጽፋል። 3 ላይ ስትሄድ ግን የራስን በራስ ማስተዳደር መብትንም ይሰጣል። ሁለቱም የተለያዩ መብቶች ናቸው። ከዚህ ውስጥ ለሀዲያ ህዝብ የተሰጠው የራስን እድል በራስ የማስተዳደር እንጂ የራስን እድል በራስ የመወሰን አይደለም። አት ዘ ሴም ታይም ለትግራይ ለስድስት ክልሎች አንቀጽ 39ን ሙሉ መብቱን ይሰጠዋል። ለደቡብ ህዝቦች ግን አይሰጥም። I don't know how many of you know this one። ብዙ ኢትዮጵያውያን የሚያውቁም አይመስለኝም። ይህ ህገ መንግስት የብሔር ብሔረሰቦች ነው ሲባል ድንግጥ ነው የምለው እኔ። የማያውቁ ሰዎች ናቸው የሚያጨበጭቡት። በነገራችን ላይ የብልጽግና ደጋፊዎች እዚህ ካሉ ደግሞ እነሱ የእኛ መንግስት እኮ ይህንን ነው ሊያደርግ የመጣው ህብረ ብሔራዊ ነው ይላሉ። በጣም ራዲካል እኔ ኢህአዴግንም ሌሎችንም ካየ በጣም ራዲካል ኢትኒሲስት መንግስት ነው ብዬ ነው የሚያምነው ብልጽግና። ስለዚህ ህገ መንግስትን ቶሎ ያሻሽል ነበር ባይፈልግ ኖሮ። ይህ ህገ መንግስት የደቡብ ህዝቦቹን አያውቅም። በተለይ አንቀጽ 39 አንድ ላይ የተጻፈው አንኮንዲሽናል መብቱ የሚተገበረው ምናልባትም በ6 ክልል ብቻ ነው። ትግራይ፣ አፋር፣ አማራ፣ ኦሮሚያ፣ ሶማሊያ፣ አሁን ሲዳማ። በብሔራቸው የተቋቋሙ ክልሎችን ብቻ ነው አርቲክል የሚመለከተው። እኔን አይመለከተኝም። ለምን ካልከኝ አንቀጽ 39 4 ላይ ወርዶ ምን ይላል መሰለ? በጣም ጥሩ መታወቅ ስላለበት ነው። ምን ይላል? አንቀጽ 39 ንዑስ አንቀጽ 1 ተግባራዊ የሚሆነው ይልና ሌጂስሌቲቭ ቦዲ ሲኖሪ ነው ይላል። አንድ ህዝብ አንቀጽ 39 ላይ ደግሞ ይወርድና አንድ ህዝብ ብሔር ብሔረሰብ የሚባለው መቼ ነው ብሎ ዲፋይን ሲያደርግ ሀዲያ ኦሮሚያ ያሟላውን መስፈርት በሙሉ ያሟላል። አማራ የሚያሟላውን በሙሉ ያሟላል። እንደ ህዝብ ማለት ነው፣ እንደ ኢትኒክ ግሩፕ። ነገር ግን ይሄ አንቀጽ ሲተገበር ለሀዲያ አይሆንም። ለምን? ሀዲያ ሌጂስሌቲቭ ቦዲ የለውም። ሌጂስሌቲቭ ቦዲ የሚቋቋመው በክልል ደረጃ ነው፣ በዞን አይደለም። ይህንን ህገ መንግስት ነው የብሔር ብሔረሰብ ህገ መንግስት ነው የምትለኝ አይደለም። ቴክኒካሊ አንዱ ሌላውን እንዲጨቁን ተብሎ ወይም አንዱ በሌላኛው የበላይ ወይም እኛን ግምቱ ሳያስገቡ የኢትዮጵያን ብዙ ብሔር ብሔረሰቦችን ምናልባት 78 ብሔር ብሔረሰብን ከግምቱ ሳያስገቡ የጻፉት ህገ መንግስት ነው የመጀመሪያ። ሌሎች አንቀጾች ላይ መሄድ አልፈልግም። ብዙ አንቀጾቹን ማንሳት ትችላለህ። ከዚህ አንጻር የብልጽግና መንግስት እኩልነትን ቢፈልግ ኖሮ ብሔራዊነትን ብሔሮች እኩል ናቸው። ኢትዮጵያ ውስጥ እኩል መስተናገድ አለባቸው። ስለ መሬት ቶ ይመለሳሉ። ስለ ሌላ ነገር ቶ፣ ስለ ሁማን ራይት ቶ፣ ክልል አመሰራረትን ቶ፣ አትሊስት እኩል መብት ይኑራቸው፣ የራሳቸውን እድል በራሳቸው መወሰን ለሁሉም ብሔር ብሔረሰብ ያስፈልጋል ብሎ ቢያምን የመጀመሪያ ስራ ወደ ስልጣን እንዲመጣ ይህንን ህገ መንግስት ማሻሻል ነበር። አልፈለገም። ህዝቦች ሁሉም ኢትዮጵያ ውስጥ እኩል ናቸው፣ በዚህ መንገድ ነው መስተናገድ አለባቸው፣ ችግር አለ ብሎ ቢያምን ኖሮ የመጀመሪያ ቢሮ እንደገባ እውነት ለመናገር ኮሪደር ልማት መሆን አልነበረበትም። የመንግስት ስራ ቤተ መንግስት መሆን አልነበረበትም። ሌላ የትኛው መሆን አልነበረበትም። ህገ መንግስቱ መጀመሪያ ማስተካከል ነበር። አልፈለገም። ይሄ ነው አሁን ቅድም መሀል ሜዳ የምትሉ ልጅ አንድ ቋንቋ ስለምናወራ የህዝቡን ችግር ይገባዋል ብዬ አላስብም። ዋሬቨር ሊሰማ ይችላል። እዚህ ጋር ሁሌ የሚገረመው ነገር ይሄ ነው። ብድግ ብለው ይመጡና ያልገባቸውን ነገር እዚህ ላይታች ሲነኩ በጣም ነው የሚገርመኝ።
ይሄ ህገ መንግስት ኢትዮጵያ ውስጥ አማራን ጎድቷል ካላችሁ ምናልባትም ኤክስፖኔንሻሊ ሀዲያን ነው የጎዳው። ለምን? የእኩልነት መብቱን ነው የነጠቀው። የብሔር እኩልነት ቅድም የብሔር እኩልነት የለም በዘመናት ምናምን ስልሳዎቹ አሉ። ዛሬ እኮ በ2017 ዓመተ ምህረት የሀዲያ ህዝብ ከኦሮሞ ህዝብ ጋር እኩል አይደለም። የሀዲያ ህዝብ ከትግራይ ህዝብ መብት ጋር እኩል አይደለም። ይህንን አያውቁትም እነዚህ እነ መሃል ሜዳዎች እና የበሉትን ያክል ያወራሉ። ልምጣ ልጨርስ የጀመርኩትን የመሬትን ጥያቄ እናታ ምን ያክል ኮንትራዲክሽን እንዳላቸው አንቀጽ 40 ኒውስ አንቀጽ 3 ላይ መሬቱን የኢትዮጵያ ህዝቦች ብሔር ብሔረሰቦችና ንብረትነቱ ነው የሚለው። ባይዘ ንብረትነቱ ካለ ኦውን ማለት ትችላለህ ማለት ነው። የኢትዮጵያ ህዝብ ነው አለ፣ የብሔር ብሔረሰቦች ነው አለ። አንቀጽ 39 ደግሞ 5 ላይ ኒውስ አንቀጽ 5 ላይ አንድ ብሔር የሚባለው በዚህ ህገ መንግስት ትርጉም አንድ ብሔር ብሔረሰብና ህዝብ ማለት ብሎ ዲፋይን ሲያደርግ ቴሪቶሪን ኦኩፓይ ማድረግ እንዳለበት ይነግራል ራሱ ህገ መንግስቱ። አንድ ብሔር ቴሪቶሪን ኦኩፓይ የሚያደርግ ከሆነ 40.3 ላይ ሄደ ደግሞ ኢትዮጵያ ነው ማለት ይጋጫል። ምክንያቱም ክሌም ማድረግ ይችላል እኔ ሀዲያ ያዘው መሬት የሀዲያ ነው ማለት የሚችልበት ግራውንድ አለኝ። 40.3 ላይ ትሄድና እንደገና አይ የኢትዮጵያ ህዝብ ነው አልክ። ብዙ እርስ በራሱ የሚጋጭ ነገር አለው። ሌሎች ሀገሮች ይህንን እንዴት አስታረቁ? እኔ አሁን በዚህ ኤሪያ ነው አይደል ብዙ ዘመን እየኖርኩት። ሌሎች ሀገሮች እንዴት ነው ያስታረቁ? ናይጄሪያ 250 ብሔር አለው። ሂንድ እስከ 2000 የሚጠጋ ብሔር አለው። ካናዳ ብዙ ብሔር አለው፣ በተለይ ኔቲቭ ፒፕል። ካናዳን ተወኝ፣ በጣም የሚቀርበው ናይጄሪያ ጋር ሄዶ ናይጄሪያዎች እንደዚህ ጨዋታ አልተጫወቱም። እኛ ጋር መጀመሪያም ታርጌቱ ህገ መንግስቱ ሲጻፍ ታርጌት የተደረገው ማንን እንዴት እንጠቀማለን ተብሎ እንጂ የኢትዮጵያን ህዝብ አንድ አድርጎ ያስቀጥላል ተብሎ አይደለም። ትልቁ አደጋ ይሄ ነው። ያንን ቢያስቡ ኖሮማ አንተ እንዴት ሌላ ጎረቤት ላይ የወደቀውን ስርዓት በነገራችን ላይ የኢትዮጵያ ህገ መንግስት 1987 ወይም 95 ሲጸድቅ ሶስቱ በብሔር የተደራጁ ፌዴራሊዝሞች ወድቆ አሉ 2 years ago። ይሄንን አዲስ አበባ ሲገቡ ያውቃሉ። ስለዚህ it was intentional ይሄ ስህተት እንደተሰራ በጣም የሚገርመኝ ግን ያ ኢንቴንሽናል የተሰራው ስህተት እንዳለ እየታወቀ 6 ዓመት ያንን የበሰበሰውን ህገ መንግስት ኪስ ውስጥ ይዘ የብሔር ፌዴራሊዝም አለ ብለህ ስትሰብክ ነው። የብሔር ፌዴራሊዝም የለም ባይነኝ እኔ በዚህ ኬዝ ብሔር ፌዴራሊዝም የሚባለው በክልል በብሔር መዋቀር ነው ከተባለ አለ፣ ግን በተግባር የሌለው ብሔር ፌዴራሊዝም ነው። ኢትዮጵያ ውስጥ ይኔ ተጨቆኛለሁ የሚል ህዝብ ሁሌ ይገርመኛል። በዚህ አሁን ባለው ሁኔታ አይደለም። የጨቆነ አካል አድሚኒስትሬቲቭ ቦዲ መሆኑ ከታወቀ ታግለ እሱን ቀይረ የተሻለችን ኢትዮጵያን መመስረት ስትችል ሁሉ ጊዜ ህዝቡ የራሱን እድል ህዝብ የምንለው ራሱ በደንብ ዲፋይን መደረግ አለበት። ጥያቄ ያለት ይመስላል። ብዙ እንዳልዚ ወደሚቀጥለው ለመሸጋገር ጨርሳል። ጥያቄ የለኝም። ረጅም ሰዓት ስለተቀመጥኩኝ ታሜ ያው በስራ ምክንያት ዘግየት ብሎ ነው እየመጣ ያለው ነግሮኛል፣ ጽፎልኛል። ሞሼም እንደዚሁ ነግሮኛል። ይህን ጉዳይ ግን መቀጠል አለብን። በተለይ ዲቴል እየገባን የብሔር ፖለቲካ ከየት ወዴት በሚለው ጠቅሞናል በሚሉና አይ አልጠቀመንም በሚሉ ወገን ቢያንስ እውቀት ሊያስጨብጠን በሚችል ደረጃ እንወያይ ደስ ይለኛል። አሁን ግን የምትሉኝ ነገር ከሌለ ላሰናበታችሁ። ታሜ ሌላ ጊዜ ሲኖርህ ጥያቄ አለ ያልገባኝን ነው ማለት እንትን ከማለት አንጻር አይደለም። የናይጄሪያውን ጉዳይ እንደ የወጡበት መንገድ ግን በኋላ ላይ ስፔሻሊ 1960 ምናምን አካባቢ ይመስለኛል አልከሸፈም። አሁን ድረስም እሱ ፕሮብሌም የለባቸውም። ለምሳሌ የቢያፍራን ኢንሲደንት እንውሰድ። ከዛም በኋላ ተያይዞ ኖርዘርን ናይጄሪያ ላይ በዚህ በሀውሳ ሰዎች እንደገና በሌሎቹም በኢግቦዎችም በእነሱ መካከል ያለው ችግር አሁን ድረስ በጣም እኔ በቅርብ የናይጄሪያን ፖለቲክ ለማምጣት ሲሞክር ሃይማኖት እና የነሱ ክፋቱ ሃይማኖት እና ብሔር የሚመስል ጠንካራ የሆነ የሚያስፈራ እንደውም ኮላፕስ ለማድረግ ወይ ፍራጃይል ለመሆን እንጥልጥል ላይ ያሉ ናቸው። ሰው ያን አሁን ባልከው መረጃ አምልጠውታል ምናምን ጊዜ ሲኖር ሰፊ ያርገት ነገር ነው። እኔ 2 ደቂቃ ቢሰጠኝ እንደው ፍንጭ እሰጥሃለሁ። ይኸውልህ ቴዲ ተሰጠኛለህ 2 ደቂቃ። እሺ 2 ደቂቃ። በፈረንጆች አቆጣጠር እስከ 1996 ዓመተ ምህረት ናይጄሪያ ትሪሚስ ነው። አሁን የምትለው ሲቪል ዋር ነበር። 3 ብሔር ነው በነገራችን 3 ክልል ነው የነበረው ናይጄሪያ። መጀመሪያ ክልል ከቅኝ ግዛት 54 ሲወጡ 54 አካባቢ ጀምሮ 3 ክልል ሆኑ።
ሶስቱም ክልል በብሔር ነው የተዋቀረው። ኖርዝ ኢስትና ሳውዝ ተብሎ በኋላ 12 ክልል አደረጉ፣ 24 ክልል አደረጉ። በኋላ መጨረሻ ላይ 96 እስከዛ ስንት 6 ነው 5 መፈንቅለ መንግስቶች ተደርገዋል። ፕራይም ሚኒስቴራልም ነበሩ። ባይዞ ፕሬዚደንሻል አደረጉበት ምክንያት ሁሉ አላቸው። አሁን ናይጄሪያ ልክ እንደኛ ሰፊ ክልሎች አሉ። እኛ ጋር እንደሚታዩ ኦሮሚያ፣ አማራ በጣም ትላልቅ ክልሎች ናቸው። ሶማሊያ እንደዚህ አይነት ክልሎች ችግር እንደፈጠሩ አዩ። ኖርዞቹ በኢትዮጵያ ውስጥ እንግዲህ 71 ሚሊዮን ያለው ህዝብ የለም። ናይጄሪያ ውስጥ ግን አለ። ምንድነው ፉለኔ ናይጄሪያ 31% ማለት የ211 በጣም ብዙ ህዝብ ነው። ፉለኔ፣ ኢቦይ እና ዮሩባ ፉለኔን ብቻ ስንት ክልል ነው ያደረጉት? 10 ክልል አንድ ቋንቋ ነው የሚያወሩት። ባይዘ እነሱ ከብሔር ውጥረት ከሲቪል ወር በኋላ የተማሩት ምንድን ነው? ክልሎቹን በታተኑና ብዙ አደረጉ። 36 ክልል አደረጉ። ኮምፒቲሽኑ በቋንቋ መሆኑ ቀረና በኢኮኖሚ በሌላ ጉዳይ ነው የሆነው። ለምን አንድ ብሔር ራሱ 10 ክልል ነው ብቻው ፉለኔ። ቀጥሎ ዮሩባ ነው። ዮሩባ 7 ክልል ነው ብቻው፣ አንድ ቋንቋ ነው ግን የሚያወሩት። ሌላኛውን ኢቦን 5 ክልል አደረጉና ሶስቱ ብሔር ብቻ 22 ክልል ናቸው ከ36 ትናንሽ ህዝቦች አሉ ክልል ያለው እና ምንድነው ያደረጉት? የመጀመሪያ ውጥረቱን አጠፉ ማለት ነው። አሁን ፉለኔ ከኢቦይ ጋር የሚፎካከሩ ፉክክር የለም፣ ብዙ ክልሎች ሆኑ። የመጀመሪያ ሁለተኛ ፓርላሜንታሪ ስርዓትን አስወገዱ። ለምን? ቀጥታ ከሁሉም ክልል የሚመረጥ ፕሬዝዳንት አመጡ። የዛን ጊዜ እንደኛ በፓርቲ ተወክሎ መጥቶ ከፊት ለፊት የሚያጨበጭብ ጠቅላይ ሚኒስትር አታገኝም። ተወጥሮ በብዙ ዲሞክራሲና በብዙ ፍትጊያ በሁሉም ህዝብ የሚመረጥ ፕሬዝዳንት ሲያመጡ ቢያንስ ኮምፒት ማድረግ ይችላል ማንኛውም ህዝብ ማለት ነው። ክልሎች አሁን በኢኮኖሚ ነው የሚወዳደሩት። ችግር የለም ወይ? ችግር አለ፣ ግን ከኛ በጣም የተሻሉ ናቸው። አሁን ድሮ ናይጄሪያ ከኛ በላይ በሃይማኖት ሳውዝ ክርስቲያን፣ ኖርዝ ሙስሊም ጦርነት ነበር። በብሔር እኔ አሜሪካ ውስጥ በነገራችን ላይ ትምህርት ቤት ሁሉ የሄድኩት ከናይጄሪያዎች ጋር ነው። በጣም ጥላቸው የሚገርም ነው። የኛ እንደውም ይሻላል፣ ግን በሀገራቸው ጉዳይ አሁን ከኛ የተሻለ ዩኒፊኬሽን ኢንዲቪዚብል ናይጄሪያ ነው የሚለው። ዋና ከተማቸውን ቅድም አንድ ወንድሜ እዚህ ሲያወራ የሰማሁት እኔ በሂንድ፣ በናይጄሪያ፣ ስዊዘርላንድ፣ ጀርመን በእነዚህ ሀገራት በካናዳ ፌዴራሊዝም ላይ ጽፌ ያለው ብዙ ነገር ዋና ከተማቸው ኢሹ እንዳለ ይታወቃል። የትም ዓለም ላይ ግን አንድ የሚጠይቅ ነገር የሚነግር ነገር ምንድን ነው? በየትኛው ፌዴራሊዝም ሀገር ላይ ዋና ከተማ የክልል ከተማ ይሆን ሆኖም ማያውቅም። አንድ ሀገር ጥረብያ አንድ ቀን የሚጠራ የለም እዚህ። ኢፍ ዩ ትራይ ቱ ዱ ዳት አገርን የመበተን ቀን ነው ያ። ለምን ዋና ከተማ ወይ ዋና ከተማ ራሱን ክልል ነው የሚሆነው ወይም ራስ ገዝ ነው። ሂንድ ላይ ራስ ገዝ ነው፣ ጀርመን ላይ ክልል ነው፣ ናይጄሪያ ላይ ራስ ገዝ ነው። የትም ሀገር ጥራ ራስ ገዝ ነው ወይም ራሱን የቻለ ክልል ነው የሚሆነው። ከዚህ ውጪ እንደ ኢትዮጵያ አይነት ሙከራ እኛ እንወስዳለን ካልክ that is the day you going to destroy that country። ብዙ ኢንትረስት ይመጣል እዛ ጋር። ስለዚህ ብዙ ልምዶች አሉን። ናይጄሪያ ዋና ከተማቸውን አቡጃን ምንድነው ያደረጉት? ራስ ገዝ አደረጉና 2 ሴኔት። እኛ ጋር ፌዴሬሽን ምክር ቤት የአዲስ አበባ ተወካይ የለም። ለምን? ብሔር የለም ብሎ ማለት ህዝቡ ውክልና የለውም። ስለዚህ ትላልቅ ሀገራዊ ውሳኔዎች ላይ የአዲስ አበባ ህዝብ መወሰን አይችልም፣ ተመልካች ነው። ናይጄሪያ ግን ምንድነው ያደረገችው? 2 ተወካይ ላከችና ዋና ከተማ ልክ እንደ ዲሲ ማለት ነው። ዲሲም ሴኔት ውስጥ የላቸው ባይዘ፣ ግን ዲሲ እንደ አዲስ አበባ ጭቅጭቅ ያለው ከተማ አይደለም። ስለዚህ ዋና ከተማቸውን በፌዴሬሽን ምክር ቤትም በህዝብ ተወካዮች ምክር ቤትም ወከሉ፣ ራስ ገዝ አደረጉ። አገራቸው ሞሮሌስ ኢስዋት ስቴብል ዛናስ። ስለዚህ በዚህ መንገድ ናይጄሪያ ትንሽ ከእሳቱ ፍሮም ሃወሬር አውትሳይድ ወጥተዋል በእኔ እምነት። ዶክተር እንደ ሁልጊዜው ከሁሉ በጣም ከልብ ነው እናመሰግነው። እንዲህ ያላችሁ ሊቃኖች ናቸው ያለባችሁ። በፌዴራሊዝም ዙሪያ የተማራችሁ ጥናታዊ ጽሑፍ የጻፋችሁ ያነበባችሁ ሰዎች ስትመጡ አሁን ብዙ ሰዎች እውቀት ያገኛሉ። ቴንክ ዩ። ሞሽንም እንደዚህ እንደ ሁልጊዜው ከልብ ነው የማመሰግነው። ፖለቲካችን ወደ ሀሳብ ፖለቲካ መምጣት አለበት የሚል እምነት አለኝ። በተደጋጋሚ እንደምናገረው ፖለቲካውን ለፖለቲከኞች መተው አለብን የሚል እምነት አለኝ። ለአንድ ደግሞ የምናደርገው ማነው ፖለቲከኛ ማነው ፖለቲከኛ ያልሆነ የሚለውን ደግሞ የምንለዩት ሊቃኖች ስመጡ ነው፣ ሳትደበቁ ስቀሩ ነው።
ከልብ ነው የማመሰግነው። ላሰናብታችሁ፣ በሚቀጥለው እንገናኛለን ማክሰኞ። ታንኪዩ ቴዲ፣ ታንኪዩ ሞሻ። መልካም ጊዜ